አንተ ልታስለቅሰኝ ነው እንዴ? የኔት ምንድነው ነገር? የደከመ ማህበረሰብ ተቻለች ምን ይጠቅማል? አበበ ያጫወታትን ጫላ ያጫወታትን ደግሞ ከበረ ያጫወታትን ደግሞ አረጋዊ ምናምን በቂ ሆነ በልኪ ሆነ ላይፍ ሲስተም ውስጥ ያለፈች ሴት ተጎድቻለሁ እና በቃ ጸሎት ቤት አለችኝ። በሉ ስትጠጡ ስተኙ አንሶላ ስትጋፈፉ ማየት እኛ ምን አገባል? እኔ አሁን እሱ ነው የቀረው እኮ አንዳንዶች ማለት ጀምሯል። አንሶላ ሲጋፈፉ ማየት ብርቅ አይደለም። አሁን እንግዲህ ጥንዶች ሲወልዱ ማየት ብርቅ አይደለም እንግዲህ። ስለዚህ ከፍሮም ዘ ስክራች ከጥንስሱ እስከሚወልዱበት ታይም እያንዳንዱ ነገር በተከታታይ ፊልም መልኩ እያየነው ነው። ድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያስ ሚኪ ማይኮ ይቅርታ ጠይቋል። ስራ ያው መለመን በለው መለመኛ ዘዴ በለው። እንዴት ናችሁ ቤተሰቦቼ? አኪን ኃይለማርያም ነኝ ከኡጋንዳ ካምፓላ። የዛሬ ፕሮግራማችን ጀምሯል። በአንዲት እህታችን ላይ ያጠነጥናል። አክቹአሊ እሷ ብቻ አይደለም፣ ጃኒ አለች፣ ኤልዳና አለች፣ ዘን ወንድማችን ወንድሙ ጅራ አለ። ከዛ አለፍ ስንል ደግሞ አንዲት መካሪ እህት አለችን፣ የሚገርም ምክር ያስተላልፈች ማለት ነው። እሷን እንሰማለን። ሌሎችም ነገሮችን ጨመርመር አድርገን አንዳንድ ነገሮችን አብረን እናወራለን ማለት ነው። ቆይታችሁ ከኔ ጋር ይሁን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት መስጠታችሁን አታቁሙ። ነገሮች ተስተካክለው ብድ ባለ ፕሮግራም እስከምንገናኝ ድረስ በዚህ ቤታችን እናሟሙቅ ብለን ነው። አብሮነታችሁ አይለየኝ። መልካም ጊዜ። ኤልዳና የምትባል የሆነ ሰዓት ላይ በጣም ስትመክረን የነበረች ሴት አለች። በተለይ ከሪሌሽንሺፕ ጋር በተያያዘ ብዙ ነገሮችን ስትመክረን የነበረች ወጣት ሴት አለች። እንግዲህ እቺ እህታችን ብዙ ነገር ስትመክረን ነበር። እስኪ ምክሮቿን ዝም ብለን ለማስታወስ ያህል የሆነ ነገር አይተን እንመለስ። ያ ለወንድ ልጅ እኮ እንትን ካልኩሌሽን የለውም ማለት ሳሚዬ፣ ማለት እንደወደደህም ታውቃለህ እንዳልፈለገህም ታውቃለህ። ግልጽ ነው በጣም። እንደ ወንድ ልጅ ግልጽ ፍጥረት የለም ብዬ ነው ማስበው። ታስታውቃላችሁ። በቃ ይሄ ተመራምረክ የምታገኘው ነገር አይደለም። እኛ ነን የሆነ ነገር ሰርተን የሆነ ነገር ቀባብተን ምናምን የምንለው እንጂ የእናንተ ግልጽ ነው። ስለዚህ የሚናገረውን ነገር የሚያደርገው ከሆነ ሂዝ ኢን ላቭ ማለት ነው። ኤግዛክትሊ ያ። ስለዚህ በዚህ እንኳን ማየት ይቻላል። ይሄ ሰው የምር ይወደኛል አይወደኝም ብዙ ጊዜ ጥያቄ ይቀርብልናል እኮ አይደል? ቦይፍሬንድ አለኝ ግን እንደዚህ ያደርጋል ዱ ዩ ቲንክ የሚወደኝ ይመስላችኋል ምናምን ተብለን እንጠይቃለን። እና የሚያወራውን ነገር ይኖረዋል ወይ ያደርገዋል ወይ የሚናገረውን ቃል ይፈጽማል ወይ? እሱን ካያችሁ በቃ ቀላል። በዚህ መልኩና ሌሎች በርካታ ምክሮችን ስትለግሰን ይበል በርቺ ቀጢ ጥሩ ነው ምናምን ስንል ብዙ ነገር ስናበረታታት ነበር። የተለያዩ ሚዲያዎች እየተቀባበሏት ብዙ ነገሮች ስትመክረን ነበር። እንግዲህ እኛ ሀገር እንግዲህ ሁሉም ተነስተው ነው የሚመክረን። ምክር ቀላል ነው። ያው መካሪው እንደሚመክረው ምክር ባይኖርበትም ብዙ ነገር ሲሉን እናደምጣለን። እንግዲህ እህታችንም በምክር ጆሮአችን ከሚያደነቁሩትና በወቅቱ ስናደንቃቸው ከነበሩት ወጣቶች አንዷ ነበረች። እንግዲህ ይህ ምክሯ ለእሷ የሰራ አይመስልም። ከዛ በኋላ ደግሞ ከአንድ አገልጋይ ነኝ ወይም ደግሞ ፓስተር ነኝ ከሚል ጋር የፍቅር ግንኙነት ጀመረች። እንግዲህ እንዴት እንደተገናኙ ደግሞ አብረን ተከታትለን እንመለስ። ያልተለመደ እና የተዋወቅ ነው ሌሊት ላይ ነው። ኦኬ ሌሊት ሰዓት ሊነጋ ሲል ኦልሞስት ነግቷል። 10 ሰዓት ወደ 10 ሰዓት አካባቢ ሌሊት እንቅልፍ እምቢ አለኝ። ሌሊት አቁነጠነጠኝ። ተቁነጠነጥኩኝ በጣም እንቅልፍ እምቢ አለኝ ሌሊት ላይ ማለት ነው። እና ይደብራል በቃ በዛ ሰዓት ምንድነው የምታደርገው? እና ቲክቶክ ገብተህ ስክሮል ታረጋለህ እና ስንሳሌ ማለት ነው ሌሊት 10 ሰዓት ላይ ሌሊት እና በቃ እንቅልፍ ከለከለኝ። ለካ ያገናኘኝ። ኦኬ ከዛ ያው ስክሮል እያረኩኝ ቲክቶክ ላይቭ ላይ ነበረ እንዳልክ። ከዛ ጆይን አረኩ ማለት ነው። ያው እንቅልፍህንም ያመጣል ጥሩ ነው ላይቭ። ስገባ ብቻውን ነው እያወራ ነው። ከዛ ስገባ አስገባኝ ማለት ነው። ገብቼ እንዴና እንዳልክ ምናምን እያልኩ ገባ። ኦኬ በጣም ነው የምፈራው። የምርሽን ነው? በእውነት በጣም ነው ማከብረው። ሚዲያ ላይ ነው ማቀው። ኢን ፐርሰን አትተዋወቁ? አላቆም ፎሎ አንደራረግም አላቆም። ይሄ
እየተቆራረጠ ፖስት ያደርጉ አይደል? እሱን ነው ማየው። ቪዲዮን ትከታተያለሽ? አይ አልከታተልም። ድንገት ሲመጣልኝ ግን አየዋለሁ ወይ ነው። አይ የምከታተለውም ሰው አይደለም። አይገርምም? ግን ትፈሪዋለሽ ነው በጣም ማለት ለማውራት በጣም በቃ ማላስበው ሰው ነው። ቢጨብጠኝ ራሱ እንጂ ሼክ ማድረግ ይመስለኛል። ከዛ ገባ ማለት ነው። ወረድኩ። ሲገባ ደንግጬ ወጣሁኝ ከላይቭ። ከዛ ተመልሰሽ ግቢ ያለኝ እንዳልክ። ከዛ ከስር ጻፍኩኝ አይ እኔ ሜሎስ ካለ አልገባም አልኩት እና በቃ ወሬው ደመቀ ማለት እንጂ እፈራለሁ ብላ ጻፈች። እፈራለሁ አልኩ። እፈራለሁ አልሽ። ከዛ እንዳልክ ያን ወሰደና እፈራለሁ የማየው ሌላ ነገር አለ ማለት ነው ብሎ አስጨነቃት። ካልገባሽ አለኝ። ገብቼ ሚውት አድርጌ ቁጭ አልኩኝ ረጅም ሰዓት። ከዛ የሆነ ጠይቂው ጥያቄ አሉኝ ስለ ሪሌሽንሺፕ ምናምን። ለምንድን ነው ማያገባው እስኪ ጠይቂው። አንቺ ትቀያለሽ ከኛ ተባልኩ። እንዴ ልጠይቀው? ድምጼ ተንቀጠቀጠ። ያስፈራ ነበረ በጣም። ከዛ ምንድን ነው ያልከኝ? አንቺ ጠየቅሽኝ። አዎ ጠየቅኩት። የፈራውም ቢሆን ለምንድን ነው ማታገባው ስለው አይ እግዚአብሔር ሲሰጥ ነው ምናምን አለኝ። በራሱ ጊዜ ሆነ። በደንብ ሊያወራ አልፈለገም። በራሱ ጊዜ አለኝ። ከዛ ምን አልሽ? አንተ ታዲያ ማለት እግዚአብሔር ራሱ ከሰማይ ወረወረልህ አንተ ወጣ ብለህ ካልፈለክ በር ድረስ ያመጣልህ አለች። ከዛ በር ድረስ አመጣት። እንደኔ መጣሁ ቤቴ ድረስ በአስር ሰዓት ምን ታደርጋለህ? የሚገርም ነው። የዛን ቀን እንኳን እንቅልፍ እምቢ አለሽ። ግን ይሄን የሚመለከቱ ተመልካቾቻችን በተለይ ሲንግል የሆናችሁ ለምን እየተነሳችሁ ቲክቶክ ግቡ ማለት አይደለም። ይሄ ኤክሰፕሽናል የሆነ ነገር ነው። ግን ይሄን ብሪፍ እንዲያረጋው ትንሽ ሜሎስ ያወራና ቪዲዮን ብናየው ጥሩ ይመስለኛል። ያላዩትም ተመልካቾቻችን እንዲያዩት ቪዲዮን ብናየው በጣም ጥሩ ነው። የተወሰነ ነገር ሜሎስ ይበለንና እስቲ ቪዲዮን አይተነው እንመለስ። የምትለውን ነገር አለ ቢሊ? ሁኔታው ላይ ስሜት ምን ነበረ? ኢሹ ሲነሳ ምንም እኔ ብዙ ጊዜ እንዳልክ ጋር ላይቭ ላይ ያን ሰሞን እየገባው የእግዚአብሔር ቃል ምናምን እናወራለን ማለት ነው። እና እንደዛ ነው እኔ የጠበቅኩት። ምንም ማሷና አላየኋትም። ዝም ብዬ ገባው ማለት ነው። ስገባ እሱ ስለሷ ሲያወራ ሰማሁት። ከዛ ወዲያ እኔም ያው ሚዲያ ላይ ነው ማውቃት እና አንድ ሁለትና መዛ ላይ ማውራት ጀመር። ከዛ ደግሞ ሳናስበው ሌሎች ወዳጆቻችን ገቡ ጌስት ላይ ላይቭ ላይ። እኔ ብዙ ጊዜ እንደዚህ ስለ ሪሌሽንሺፕ ሲነሳ አልቆይም፣ ወጣለሁ። ብዙ ትወርዳለህ። የዛን ቀን ግን ተያዝክ። የዛ ቀን እንዴት ሆንኩ መሰለህ? ሎርድ ነበር። እሺ እንዳጋጣሚ ፓስተር አሊ ገባ። እጅግ በጣም የምንወደው ፓስተር አሊ እሱ ገባና ስለሚያውቅ ብዙ ጊዜ ወጥቻለሁ። ኦኬ ከዛ ገዝቻለሁ ዛሬ እንዳትወርዳለኝ። ዋው ከዛ ፓስተር አሊ ግዝቱ ሰርቷል። ግዝቱ ሰርቷልና ቪዲዮ ከፍቶ ነው የገባው። ከዛ ኤርሚያስም ገባ ተናገሩነቱን ሳይታሰብ ብቻ ከበቡን ማለት ነው። ኦኬ ማለት በዛ ሰዓት በሌሊት ያው ለነሱ እንኳን ሌሊት አይደለም ግን እንደዚህ ሁሉም እንደዚህ ተገናኝተን አናውቅም። ከዛ በኋላም አልተገናኘንም። በዚህ ደረጃ ሁሉ አልተገናኘንምና ያኔ ሳናስበው ሁሉ ገባ ማለት ነው ላይቭ ላይ እና ገዝቻለሁ ዛሬ እንዳትወርድ አለኝ እዛ ጋር እና በቃ እሺ ዝም ብዬ ትንሽ ቁጭ ልበል ብዬ ዝም አልኩ ማለት ነው። ከዛ ሳይታሰብ ያወራን ምናምን ነገር እዛ ጋር ድባቡ ተቀየረ። በቃ ሳይብሉ ወደሚል ምሳ ለምን አይበሉም ገና ሜሎስ ፓስተር አሊ እንደዛ ወራ ጀመረ። ኤርሚያስም እንደዛ አለ። እዛ ነቡካ የምትባል ታለች አማን የሚባል ወንድም አለ አይደል? እነሱ ነበሩና በቃ ለምን የመጀመሪያው እንዴት እኛ እንጋብዛችሁም ገንዘብ እንላክና እኛ ስፖንሰር እናርግ ምሳ ብሉ ምናምን የሚባል ነገር ተመጣ። ዋው ከዛ እኛ ደግሞ ቀልድ ነበር የመሰለን በቃ ምናምን ነገር ምናምን ብለን እንደውም መጨረሻ ላይ ምን ትላለህ ምናምን ሲሉኝ እኔ ምንድን ያልኳቸው የቤተሰብ ጨዋታ ነው ብሎ ኮስተራል ምናምን ነገር የሲሪየስ ሆንኩ ማለት ነው። ከዛ እንዳልክ ፍቅረኛ አለችው ደነገጠ። እዛ ላይ ብላ ያገባ ነው ፍቅረኛ አለችው እኮ ሜሎስ ነው ያለው ማለት ነው። እና እኔ የዛን ሰዓት የምር ነው መሰለኝ ፍቅረኛ ያለው መስሎኝ ተናደድኩ። ረጅም ሰዓት ነው ደግሞ ያወራነው ቁጭ ብለን ላይቭ ላይና መጨረሻው ፓርት ላይ ነው ፍቅረኛ ያለው። ተናደድኩኝ በጣም።
ፍቅረኛ እያለው ሰውዬ እስካሁን ድረስ ለምንድን ነው ያወራው ከኔ ጋር ብዬ ማለት ነው። አንተ ልታስለቅሰኝ ነው እንዴ? የኔት ምንድነው ነገር? ሚስጥሩ ነው። እዚህ ሁኔታ ነበር እንግዲህ ልጁን ያወቀችው። ስለ ልጁ የሆነ ፕሮግራም ላይ አንዳንድ ነገሮች ላይ የሆነ ነገር ለመጠቃቀስ ሞክሬ ነበር፣ ግን ቪዲዮን አለቀኩትም። እውነት ለመናገር ስለሱ ፕሮግራም ሰርቼ ነበር። አገልጋይ ነኝ ባዩ የሄደበት መንገድ ያለበት ሁኔታ የሚገልጽ የሆነች ቪዲዮ ለመጠቀም ብዬ ነበር። መልሼ ፕራይቬት አድርጌዋለሁ፣ ምክንያቱም ተገቢ ስላልሆነ ልጁ ማቅበት መንገድ ስለማቀው በሆነ ኬዝ ስለማቀው ጭምር ማለት ነው። እንግዲህ አብሯት የነበረው ሳይግባቡ ቀርተው እንደዛ ልታስለቅሰኝ ነው እንዴ እንዳላለችው ብዙ ነገር አልተፈጠረ እንግዲህ እንደ ቀላል ተለያይተዋል። አሁን አብሮ አይደሉም። እንግዲህ የዚህ ሁላ መንስኤ ሶሻል ሚዲያውስ ምን ሲል ነበር? ለምን ተለያዩ? ምንድነው የሚለው ነገር ደግሞ ከሶሻል ሚዲያ የሆነ ነገር ተከታትለን እንመለስ። በነገራችን ላይ እነዚህ በተለይ ሚዲያ ላይ የምትወጡ ሰዎች ሪሌሽንሺፓችሁን ያዛርጉ፣ እንደዚህ ለህዝብ አታሳውቁ፣ ፕራይቬትሊ ያዙት ብዬ ብዙ ነገር ተናግሬ ነበር። በኋላ ስለ ጃኒም እናወራቸዋለሁ እና ለራሳችሁ ነው የሚጠቅማችሁ ብዬ ከዚህ ከ3 ከ4 ወር በፊት ቲክቶክ ላይ ለቅቄ ነበር ማለት ነው። እሱንም ቪዲዮ እያይዝላችኋለሁ። ይህ እንደዚህ አይነት ሰዎች ሚዲያ ላይ የምታውቁ ሰዎች የፍቅር ህይወታችሁ ለምንድነው ሚዲያ ላይ የምታሳጡት? ለምንድነው ሚዲያ ላይ የምታወጡት? ጥሩ አይደለም የሚል ሀሳብ ስላለኝ እስኪ አንዲት እህታችን እና ሌሎችም እንዲሁም ደግሞ የኔም ቪዲዮ ተከታትለን እንመለስ። ቴልዳና አይ ቲንክ ቅድም መጠየቅ የፈለኩት ጥያቄ ነው። ቴልዳና የምር ሶሻል ሚዲያ ላይ በጣም በምክር ትታወቂ ነበር፣ በተለይ ሴቶች ነው። ግን እየኖርሽበት ነው። በተለይ ከሚሎስ ጋር መለየቱ ነገሩ አያጋጭም ወይ? ያጋጫል? ኦኬ እሺ፣ ለመሰለክ ሪሌሽንሺፕ ላይ መታያ ሪሌሽንሺፕ ይጠናናል ምናምን ከዛ ከሆነ ይሆናል፣ ካልሆነ መቆም ይችላል። ትዳር አይደለም ሶን ያምናት ፐርፌክት። አዎ ከዛ አይ ቲንክ ሃዝበንድ ማቴሪያል እና ዋይፍ ማቴሪያል የሚባለው ኮንሰፕት በጣም በቃ ትክክለኛ እንደሆነ አድርገው እንዲያስቡ የሚያደርግ ይመስላል። አይመስልሽም? አይ ቲንክ ሁለታችሁም ያላችሁ ስታተስ ይመስለኛል ሰዎች አትለያዩም ወይም ደግሞ በቃ እነሱማ አብረው ግዴታ መቀጠል አለባቸው ብለው እንዲደበድሙ ያደርገው። የሁለታችሁም ፐርሰናሊቲ ለየብቻ ያላችሁ ፐርሰናሊቲ አለ። አብራችሁ መሆን ትችላላችሁ፣ አትችሉ ደግሞ ኮምፓቲቢሊቲ ደግሞ ይለያያል አይደል? ሰው የሚያውቅህ ይሄ ከፍቅር አንፃር አይደለም። አንተ የምታውቀኝ ለምሳሌ ወይ ሌላም ሰው የሚያውቀኝ ይሄ በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው፣ ግን ደግሞ ልክ ፍቅር ላይ ስትመጣ የሆነ የማያስማማ ነገር አብሮ እንድትኖር የማያደርግ ነገር ሊኖር ይችላል። ስለዚህ ሪሌሽንሺፕ ትዳር አይደለም፣ አብሮ ተጠናንቶ የሚገባበት ነው አይደል? ስለዚህ ዛሬ የማትስማሙ ከሆነ በጊዜ ሪሌሽንሺፕ ላይ ሼም ተይዞ ምናምን ትዳር ውስጥ አይገባም። እሺ አሁን እኔ ሶሻል ሚዲያ ላይ እንደዚህ ብለው ሼም ይዞኝ ብገባበት ትዳሬን ልፈታ ነው። ስለዚህ ደስተኛ ያልሆንሽበት ትዳር ቀድማችሁ ብታቆሙት። ስለዚህ በሼም ማንንም ሰው ትዳር ውስጥ ማትክተቱም አታስወጡ፣ ታርፋላችሁ እያለቻችሁ ከብዙ ነገር ልትሸሹ ትችላላችሁ፣ ግን ማለት ነው መሸሽ ያለባችሁ ከሀበሻ አይን፣ ከሰው አይን። ሀበሻ አይቶት ሀሳብ ሰጥቶበት አውርቶበት የዘለቀ ሪሌሽንሺፕ ካለ ኮመንት ላይ ጻፉልኝ። የምሬ ነው። ለምን እራሳችሁን አደባባይ ላይ እንደምታሰጡ ግራ ነው የሚገባኝ። ካፕል ሆኖ የካፕል ኮንተንት የሚሰሩ ሰዎች ኢትስ ወርክ፣ ስራ ነው፣ በቃ ስራ ነው። ግን እንደዛ ካልሆነ ለምንድን ነው ራሳችሁን አደባባይ ላይ የምታሰጡት? የምሬን ነው። ለምንድን ነው የምታሳዩን? በቃ አንፈልግም፣ እኛ ማየትም አንፈልግ። ሮ አይደለም። ለምንድን ነው አርፋችሁ ህይወታችሁን የማትኖሩት? በእውነት በጣም ነው የሚያሳዝነው። አበበ ያጫወታትን ጫላ ያጫወታትን ደግሞ ከበረ ያጫወታትን ደግሞ አረጋዊ ምናምን በልክ የሆነ ላይፍ ሲስተም ውስጥ ያለፈች ሴት ወደ ህይወታችሁ ልትመጣ ትችላለች። እሷም ሚዲያው ላይ እስካለች ድረስ ላይፏ ይታወቃል፣ እያንዳንዱ ነገር ይታወቃል። አንተም እንደዛ እንደዛ ስለሚሆን ቢያንስ ሴኪዩርድ አድርጎት በቃ ደስ አይልም። ፋይናሊ ፌል ያደርጋል። ባይዞ እያንዳንዱ ሰው ስለአንተ አይተኛም፣ እያንዳንዱ ስለሷ ያወራል፣ ስለአንተ ያወራል። ሰው ፍሮም ስክራች ያላት ሪሌሽንሺፕ ያውቃሉ፣ ያንተንም ያውቃሉ። ሰው ያ ሁላ ህይወትን በልኪ ነው የሚያደርገው። ሰው ሪሌሽንሺፓችሁ ፕራይቬሲ ያዝ በቃ። የእናንተ ፕራይቬሲ ምንም አይጠቅማችሁም። እስካሁን ትልቅ አርቲስቶችን ይዋቸው ቆሞ የቀሩ ስንት ቆንጆ አርቲስቶች አሉ፣ ሴቶች። ምክንያቱም ህዝቡ እያንዳንዱ ሪሌሽንሺፓቸው እያንዳንዱ ነገራቸውን ያውቃል። የሚመጣውን ወንድ ይነቃቸዋል። ፎር ዘ ታይም ቢንግ የሆነ ነገር አብሯቸው ያሳልፋል። ዘን በቃ ብቻዋን ትቀራለች። ወንዱም እንደዛ አይነት ዘልዛላ የሀገር ወንድ አለ። አርቲስቶች ያቸው ሳያገቡ በ50 እና በ60 ዓመታቸው የሚያገቡ ሲዘላዘሉ ቆይተው
ሴቷም እንደዛ ስንት ቆሞ ቀረ የሆኑ የሚገራርሙ ስንት እህቶቻችን አሉ። ዝም ብለው በፎቶ በሚዲያ በምናምን ራሳቸውን እየተዝናኑ እየመሰሉ ዱባይ እየሄዱ እየመሰሉ የተለያየ አውሮፓ ሀገር እየጎበኙ እየመሰሉ በፎቶ ሊሸውዱን ውስጣቸው ስንት ህመም ተቀምጠው በፎቶ ሊሸውዱን የሚሞክሩ ስንት አርቲስት ሴቶች አሉ። ሶ ፕራይቬትሊ ያዙት፣ የፍቅር ግንኙነታችሁን ያዙት። ለራሳችሁ ነው የሚጠቅማችሁ፣ ምንም አያደርግላችሁ። አጉል ለመተማመን ለምናምን ከሆነ ሚዲያ ላይ የምታወጡት ይወዳታል፣ ያፈቃታል ወይም ደግሞ ትወዷለች፣ ታፈቅረዋለች ምናምን እንዲወራ እንዲራገብ ከፈለጋችሁ ለዛ ከሆነ ሚዲያ ላይ የምታስራጩት ምንም ነው የማይጠቅማችሁ። ያ ሰው መልሶ ነው የሚበላችሁ፣ መልሶ ነው ስለእናንተ የሚያወራው። ሶ እንደ ወንድም እኔ የሚሰማኝ ነገር ነው። ምን አገባ ልትሉኝ ትችላላችሁ። ኦፍ ኮርስ አያገባኝም፣ ግን በቃ እኔ ሚዲያ ላይ የምወዳችሁ ሰዎች ትልቅ አንጋፋ የምወዳችሁ ሴቶች ወንዶችም ሰው አይጠቅማችሁም። ህይወታችሁን ነው የሚያበላሸው። መጨረሻ ላይ ብቻችሁን ነው መቀሩት። ህዝቡ ለጊዜው ሆይ ሆይ ይላል፣ ዘንድ ስትወርቅ ይጥላል። በቃ ልክ። ስለዚህ እንደዚህ አይነት ፐርሰናል ነገሮች በውስጣችሁ ያዙ። ነገ ትልልቅ አርቲስቶች ልትወጡ ትችላላችሁ። ትልልቅ ዘንድ ታሪክ የምትሰሩ ወጣቶች ልትመጡ ትችላላችሁ። ስለዚህ ይህን ቪዲዮ የሚደርሳችሁ ሰዎች ካላችሁ ፕራይቬትሊ ሪሌሽንሺፓችሁ ፕራይቬትሊ ፕሮቴክት አድርጉት። በቃ ከአንዷ ጋር ታመኑ፣ ከአንዱ ጋር ታመኝ። በቃ አለቀ። ዘንድ የግል አድርጌ ሚዲያ ላይ አታውጪው። እስኪ ሰፉን የሚጠቅመንን ነገር ብቻ አሳዩ። ትቃጠልክ የምር እንዳያችሁት ነው እንግዲህ እኔም ተናግሬያለሁ። ዝም ብላችሁ የፍቅር ህይወታችሁ ሚዲያ ላይ የምታሰጡ ሰዎች በተለይ አሁን በጣም ከሚቀፈኝ ነገር በጣም ከሚቀፈኝ ነገር አንዱ ምንድነው ይሄ ካፕል ሆናችሁ ሶሻል ሚዲያ ላይ የምትንዘላዘሉ ሰዎች እንዴት እንደምትደብሩ ልነግራችሁ አልችልም። መብታችሁ ነው። በእርግጥ ግን አንድም የቢዝነስ ማግኛ መንገድ ነው። ሪል ፍቅር ሪል ህይወት ኖራችሁ ሪል ፍቅረኛ ወይም ደግሞ ባልና ሚስት ሆናችሁ እያንዳንዱ ላይፋችሁን ሶሻል ሚዲያ ላይ የምታሰጡ ሰዎች ጤነኛው ላት መስሉኝ። የሆነ የኮንፊደንስ እጥረት ይሁን የሆነ በራስ ሰርቶ አለመለወጥ ፍርሃት ይሁን ምን ይሁን አይታወቅም። ከዚህ በፊት መጣችሁ የሆነ ኮይን መሰብሰብ፣ የሆነ ነገር መሰብሰብ፣ የሆነ ነገር ማድረግ፣ ከዛ በዛ መተዳደር፣ እንደዚህ አይነት ነገር በጣም ነው የሚያስጠላው። ጀስት ከሰራችሁ የሆነ ሲሪየስ የሆነ ነገር ለየብቻ ሰርታችሁ ህዝቡን ሊያስተምሩ ደግሞ የምትሄዱበት መንገድ በራሳችሁ ታለንት የሆነ ነገር ወደ ህዝቡ መምጣት በሶሻል ሚዲያ ኢትስ ኦኬ እኮ። ካልሆነ ግን በዚህ ልክ ዩቲዩብ ላይ ቲክቶክ ላይ ምናምን እያንዳንዱ ስትበሉ ስትጠጡ ስተኙ አንሶላ ስትጋፈፉ ማየት እኛ ምን አገባል? እኔ አሁን እሱ ነው የቀረው እኮ። አንዳንዶች ማለት ጀምሯል አንሶላ ሲጋፈፉ ማየት ብርቅ አይደለም። አሁን እንግዲህ ጥንዶች ሲወልዱ ማየት ብርቅ አይደለም እንግዲህ። ስለዚህ ከፍሮም ዘ ስክራች ከጥንስሱ እስከሚወልዱበት ታይም እያንዳንዱ ነገር በተከታታይ ፊልም መልኩ እያየነው ነው። ይሄ ነገር ነው በጣም የሆነ ባህልን ከመናቅ አንጻር የመጣንበት ማህበረሰብ ከመተው አንጻር ብዙ ነገር የሚያስጠሉ ነገሮች አሉትና ይሄ ነገር ቢቆም ብተውት የሚል ሐሳብ ነው ያለኝ። እኔ አይመቸኝም እንደዚህ አይነት ነገር። እውነት ለመናገር የፈለገ ያለ መወዳት ማፍቃት ሴት ካለች በልቤ ነው ማንገስ ያለብኝ። በቃ አለቀ። ለሷ የምሰጣት ቦታ እኔ ሶሻል ሚዲያ ላይ ላሰጣትም አልፈልግም። እውነት ለመናገር ክብር መስጠት ካለብኝ በአደባባይ ክብር ልሰጣት እችላለሁ። ከዛ ውጪ ግን እያንዳንዱ ላይፋችን ግን ቤታችን የራሳችን ፕራይቬት ያለ የራሳችን የሆነ ነገር ሊኖር ይገባል። ማለት የሆነ ሊሚቴሽን ሊኖረው ይገባል። አብሮ መታየቱ ወጣ ገባ ማለቱ ኢትስ ኦኬ ምንም ማለት አይደለም። በህዝብ ፊት እንደተጋባ ስለሚታወቅ ማለት ነው። አብረን እንደሆንክም ስለሚታወቅ ማለት ነው። ግን እያንዳንዱ የምትተነፍሷት እያንዳንዱ የምታደርጓት ነገር ለህዝብ ይፋ ማድረግ ኖት ፌር። በጣም የሚያስጠላው በጣም የሚደብረው ማለት ነውና ይሄ ቀይ መስመሬ ነው። በነገራችን ላይ ፊቸር ሊሆን አብራኝ የማገባት ሴት እንደዚህ እንንዘላዘል ብትለኝ እንጃ እንዳትሞክሪው። ለማንኛውም እንዳታስቢው ጭምር እሺ። ለማንኛውም ይሄን ይመስላል። ሰው ውጤቱ ማየታችሁታል። አብዛኞቹ አብሮ የሆኑ ሰዎች እንግዲህ ሶሻል ሚዲያ ላይ ላይፋቸውን ሲያሰጡ ያየናቸው ሰዎች በብዛት እህታችን እንዳለችውም አይኖርም፣ አብሮ አይቀጥሉም። ስለ አብሮነታቸው ዘግበን ሳንጨርስ ስለመለያየታቸው ሌላ ዘገባ ይመጣልና ግራ ይገባናል። አንዳንዴ ሳናወራ ወሬ ቋንጣ ይሆንብናል። የትኛው ወርተን የትኛው እንደምትወስ ግራ ስለሚገባን በጣም መለያየቱ ከመፍጠኑ የተነሳ ማለት ነው። ስለ ፍቅራቸው ለዛራና ቻንድራነታቸውን የሆነ ነገር በደንብ ተናግረን ሳንጨርስ ወሬውን ሳናሟሙቀው ተለያዩ እንባላለን። ከዛ ያንኛው የጀመርነው ወሬ ሳያልቅ ሌላ ወሬ እንጀምራለን። እኛንም አታወዛቁ። ለማንኛውም ስለ ጃኒ ደግሞ አንድ የተነሳ ነገር አለ። ሰሞኑን ከአምለሰት ሙጬ ጋር ጥሩ ቆይታ ነበር። ጃኒ አይ ሪስፔክት ዩ ያምር አክብረሻለሁ። መጀመሪያ አካባቢ ወደ ሶሻል ሚዲያ ውስጥ መጪ እውነት ለመናገር ብዙም አትመችም ነበር። ስትንቀለቀይ ምናምን የሆነ ያለው ነገር ብዙ ምቾት አይሰጠኝም ነበር። እየቆረቆረኝ ነበር ማየሽ እንደዚህ ይደረጋል ምናምን ያልኩኝ እየተወዛገብኩኝ ነበር። ከመጀመሪያ ጀምሮ እስካሁን ያለሽበትን ስቴፕ ስከተልሽ ነው ፕሮግረስሽን አውቀዋለሁ ማለት ግን አውቀዋለሁ ለማለት ነው። በጣም አድናቂሽ ነኝ። ከረንትሊ ያለው ነገር
በደንብ መተሽበታል ያለው ነገርና ራስሽ መቀየርሽ ቤተሰቦችሽ መርዳትሽ በጣም የልጅ አዋቂ መሆንሽን ያለፍሻቸው ላይፎችን ሳይ ደግሞ ሞር አትራክት እንድደረግ ሆኛለሁ ባንቺ ማለት ነው። ምክንያቱም እንደዚህ አይነት ጠንካራ ሴት አትመስለኝም ነበር። እስኪ ከአምለሰት ሙጬ ጋር የነበረታትን ትንሽ ቆይታ አይተን እንመለስ። እቸኩላለሁ የሮድኩ ማውራ ለዛ ነው ጊዜ የለኝም። እሺ ቶሎ ወራ አድርጌ ወደሚሄድበት ልሄድ ነው። እናንተ እንደምንም ብላችሁ ተረዱኝ በቃ አንደርስታንድ አድርጉኝ። እኔ ሳውራ እቸኩላለሁ የሚሄድበት አለኝ። ቶሎ አውርቼ ብቻ ነው የሚሄድ የምፈልገውና ለዛ ነው ምንድነው የሚያወሩት እንዳትሉኝ። ቃላት ብላ ልደራረብ እችላለሁ። አንዱን ጀምሬ አንዱ ላልጨርስ እችላለሁ። እንግዲህ ሰብሰብ አድርጋችሁ ተረዱኝ። ወደ አምለሰት ሙጬና ጃኒ ገብሩ እንሂድ እስኪ። የሆነ ኩስትር ብዬ እኮ አይደለም አቅፎ ፈገግ ብዬ ቀፍኝና እንዴት ይሄ ፈገግታ ታዲያ እንዴት ታልፊዋለሽ? በእውነት አንበሳ በአንበሳ ምንሽ ለላትሽ እናቴ ቤቱን ገዛውልሽ በቃ። አንበሳ ምንድን ነው ግን? አንበሳ ማለት እንትን ነው ብር ነው። አይ አንበሳ ስላልሽኝ እንደው እና ከነንትኑ ይመጣ መሰለሽ ካመንሽ ምንም ነገር ይሆናል። እኔ ያ ሰውዬ መቶ ሰፖርት ሲያደርገኝ አለቀውም። መቶ ግን ሲያወራርድልኝና ህይወቴ ባንዴ ሲቀየር ደንግጫለሁ። እንዴት ነበር አመጣጥሽ? ላይፍ ነው ያመጣኝ። ገዳሜን 1 ሳምንት ቆይቼ ጸልዬ እና አከራዮች ይገርማቸዋል ጠንካሪዋ ሰው ጸሎት የምታረጊው የምትለምኚው እየሰራሽ እየተንቀሳቀሽ ነው። ይሄን አርግልኝ የምትይው ቁጭ ብለሽማ ከለመንሹ ምን ያርግሱ? እንደው ያቺ ጃኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሮዋ ውስጥ? አይቀጥሉኝም ነበር ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለለትና ትይዛል ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማን አለን ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው ግን በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራ? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ፣ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽውና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው። ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ካንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላስ ጃኒን የት እንጠብቃት? የልጅነት ልበልሽ? አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የኔ ልብ ፒያኖ የሱ ሙዚቀኛ። ከዚህ አጋጣሚ ካየኸው አንተ ነው የሚያስያስክብኝ። እኔ ምንም አታውቅም ብለህ ጃኒ እግዚአብሔር ምንም አታውቅም። 15 ቀን ያጠናሁት ብታምኝም ባታምኝም 15 ቀን ልፋት ነው። 15 ቀን ልፋት። በፊት ፎቶ ወጣ እና ምን ችግር አለ ታዲያ? የድሮ ስታይል እኮ ነው። በዛ ሰዓት ያ ፎቶ ስታይል ነው። በህይወትሽ ውስጥ ያጋጠመሽ ከባድ የምትይው ፈተና አለ ወይ? ሞቻለሁ ብዬ የተነሳሁበት ቀን። የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል። ሪሌሽንሺፑን ትረሹን ነው ፎከስ የምታደርጉ ተመልካቹ ጋር ነው። ሰው ምን ይለኛል? ያ ብሬክ አፕ አድርጎ በእኛ የሚጽናና አለ። እንዴት ስትመጪ ደግሞ አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። ያያችኋት ነው እንግዲህ ቪዲዮችን አይታችኋል። በጣም አፍቃሪ ነኝ ያለች ነው። በገለግጥ ገራገር እንደሆነች ያስታውቃል። መጀመሪያ ገና ሰው አቅፈሽ ቲክቶክ ስትጀምሪ ማቀፍ እንደምትወጂ ገብቶኝ ነበር። አንደርስታንድ አድርጌሽ ነበር። ፍቅር መስጠትም እንዲሰጡሽ የምትፈልጊ ሴት እንደሆነሽ የፍቅር ሴት እንደሆነሽ ውስጤ ነግሮኛል ብለን ለመናገር ሁኔታሽም እንደዛ ስለሆነ ማለት ነው። ግን ያው ወንድ አልወጣልሽም ለመናገር ብዬ ነው ማስለው። እኔ የራሴ ድምዳሜ ማሰጥ አንቺ በምትፈልጊው ልክ አንቺን ትሪት ሊያደርግሽ የሚችል ወንድ ብቻ ሳይሆን እንደዛ አይነት ወንድ አክቹአሊ መጥቶ ነበር ይመስለኛል። ሰውዬሽ እንደዛ ነገር ነበር ትሪት ለማድረግ ሴት ትሪት ለማድረግ ችግር ያለበት አይመስልም ነበር አዶናይን ሳስበው። ያኛው ደግሞ ጨመዳቃ ነበር። ያ ዳኒ ጆን ዳንኤል ነው። ያ እሱ ፊቱ ራሱ የተንኮለኛ ነው። በነገራችን ላይ ጆን ዳኒ
በጣም ነገረኛና ትዕቢተኛ ተንኮለኛ አሽሙረኛ እንደሆነ ጭምር በጣም ፊቱ አይታችሁ የምትረዱት ሰው ቢኖር ጆን ዳንኤል ነው። እኔ ስለማውቀው ነው። በነገራችን ጆን ስቲፎ ገና ከጀምራቸው ሲመጡ እነ ጆሲ ሲመጡ ከጀምሩ ገና ስለምናውቃቸው ነው። እኛ ዛኔ ፌስቡክ ላይ ተኝተን ነበር። የፌስቡክ ትውልድ ስለሆነን ፌስቡክ ላይ ተኝተን ነው እነሱ የፈመሱት ላይችን ላይ የፈመሱትና ገና ከጀምራቸው እናውቃቸው ስለነበር እኛ ቲክቶክ ያን ያህል እንቀው ነበር። በዚህም ያህል የሚገንም አልመሰለንም ነበር። ዝም ብለን ነበር ስክሮል አድርገን የምንተው ማለትና በዛች ገና ከጅምሩ ከመነሻቸው ጀምሮ እነ ጆን ዳንኤል በደንብ ስለምናውቃቸው ተንኮል መጠንሰስ ላይ ቶታሊ ምንም እዚህ ጋር የሚታይ ነገር ነው፣ የሚታወቅ ነገር ነው። የምታውቁታላችሁ፣ መመስከር ትችላላችሁ። የቪዲዮ የሚደርሳችሁ ከሆነ ማለት ነው። እሱ ጋር የነበረች ላይፍ ቆርጠሽ ጣዩ ብቻ። ያው ታሪክ አይሰረዝም፣ ግን ቆርጠሽ ጣዩ። እሱ ጋር የነበረው ነገር ልክ እንዳልነበረ ነው የሚሰማኝ። ከዛ ውጭ ግን አቶ አዶናይ ግን ትንሽ ጥሩ ይመስለኛል። ለመድረክ ካልሆነ ወይ ለሚዲያ ካልሆነ የሚሰጥሽ ነገር ጥሩ ነገር ነበር። ያም ሆኖ ግን እንደዛም ትሪት ተደርገሽም የግድ አንቺ መውደድ ስላለብሽ ይመስለኛል። አንቺም በዛ ልክ ለዛ ሰው ፊሊንግ ሊኖርሽ ይገባል። መገጣጠም የሚባል ነገር አለና ፊት ያደርጋቸዋል መሰለኝ። የሱ ፍላጎት ሞር ኦቨር ሆነ፣ ያንቺ ፍላጎት ትንሽ የቀነሰ ያህል ነው የተሰማኝ ለኔ ፐርሰናሊ። እና ስታወሪም ነበር አክቹአሊ ኦፊሻሊ ባታወሪም ስታወሪም ነበር ያ ነገርና መመጣጠን አለ፣ ፊሊንግ መመጣጠን ሊኖር ይገባልና ኤኒዌይስ አንቺ በምትፈልጊው ልክ እሱ የሚፈልግሽም ሰው መጥቶ ጥሩ ጊዜ እንደምታሳልፊና በትንሽ አመታቶች ውስጥ በ5 ዓመት ውስጥ አግብቼ ምናምን ወልጄ የምትይው ነገር እንዲሳካልሽ ምኞቴ ነው። ለማንኛውም እንደማከብርሽ ለማሳወቅና ጥንካሬሽን ለመመስከር ጭምር ነው ቢያንስ በቪዲዮ ታች እንዳደረግሽ የሞከርኩት እንጂ ብዙ ነገር ላወራ አይደለም ስላንቺ የመጣሁት። ኤኒዌይስ ሲመችሽ ብዙ ታዳጊ እህቶቻችንም አሁን ወደ ፕላትፎርም የሚመጡ ሴቶች ከሱ ብዙ መማር ከሷ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ቂን ማለት መቀመጫ በማስቀም በማሳየት ምናምን ራቆት በመታየት ምናምን የሆነ ጥንድ ሆነሽ በመተዛዘል ምናምን እንደዛ አይነት ነገር አይደለም። ጀስት የሆነ የራሳችሁን ይዛችሁ ነው፣ የራሳችሁን ኳሊቲ ይዛችሁ ነው፣ ነገ የማታፍሩበትን ስራ ይዛችሁ ነው ታዳጊዎች ማለት። ሰልችቶናል። እናንተን በነፃ ብዙ ነገሮች ከናንተ ማየት በጣም ሰልችቶናል። ስክሮል ባረግን ቁጥር እዚህ ጋር እናያለን፣ ስክሮል ባረግን ቁጥር እዚህ ጋር እናያለን፣ ስክሮል ስናደርግ ግማሽ እናያለን፣ ስክሮል ስናደርግ ግማሽ እናያለን። ከዛ ሰብሰብ ባረገን ሙሉ ሴት እናያለን ማለት። አንዳንዶቹ ደግሞ ሙሉ ማንነታቸውን የሚያሳዩ ማለት። ስለዚህ እንደዚህ ነፃ ፊልም አታሳዩ ነው ማለት ለመናገር ይቅርባችሁ። በዛ አትፈምሱ፣ ይለፋችሁ። ግን የራሳችሁን የሆነ ኳሊቲ ነገር የማያስቀይማችሁ ነገር ነገር የማያስከፋችሁ ነገር ግን ይዛችሁ ነውና በእናንተ ፕራውድ እንሆን እስኪ። እሱ ነው የምለውና ከሷ ብዙ ተማሩ። ብዙም ያልተገላለጠች ብዙም ነገሮቿ ኔጌቲቭ ነገሮች ያልሰራች በጥንካሬዋ የምናውቃት ሴት ስለሆነች ከጃኒ ተማሩ ለማለት ያህል ነው። ኤኒዌይስ ወደ ቀጣይ ስናመራ ሚኪ ማይኮ የደከመ ህዝብ ብሎ ሲጨፈጭፈን የነበረ ልጅ አሁን ይቅርታ ከእናንተ ሰርክል ወጥቼ ግራ ተጋባሁ፣ ህይወቴ ከፋች እያለ ነው። እንግዲህ አይታችኋታል። አስቴር በዳኒ ህዝቡን ተሳድባ ህዝቡን ብዙ ነገር ብላ አሁን ላይ ምን ያህል ቶርች እንደተደረገች እና ምን ያህል ሳይኮ ችግር ውስጥ እንዳለች ብዙ ነገር ሰርተናል። ገና ያልሰራናቸው ብዙ ነገሮች አሉ ስለ አስቴር። አሁን እየተሰማት ያለ ፊሊንግ ያለችበትን ቫይብ እያንዳንዷ ነገር እንደ ባለሙያ እንደ ሳይኮ ባለሙያ ሆነን በዛ በሳይኮሎጂ ባለሙያ ውስጥ ሆነን ብንተነትንላችሁ ሌላ ታሪክ ውስጥ ነች ያለችው። ታየ ቦጋለም እንደዛው ማለት ነው። እንደዚህ ከህዝቡ ጋር የምትጋጩ ሰዎች እንግዲህ መጨረሻችሁ ሌላ ደግሞ ማን ነው ዳንኤል ክብረት የነዛ መጽሐፎች በፍቅር እንዳላነበብንለት አሁን ምን ያህል ሰው እንደተፋው ታውቁታላችሁ። ትልቅ ደራሲ ነበር። ሌላ ደግሞ በላይ በቀለ በላይ ይመስለኛል። ኤኒዌይስ እሱም ጥሩ ገጣሚ ነበር፣ የሚገርም ነበርና የሚገርም ተከታዮች ነበሩ፣ ብዙ አድናቂዎች ነበሩት። አሁን እሱ ምን ላይ ዘቅጦ ምን ላይ እንደቀረ ታያላችሁ፣ ከዚህ ጋር ተጣልተው ማለት ነውና ሚኪ ማይኮም ይሄ ነበረ፣ ይሄ ዕጣ ፈንታ ነበር። አቤል ዘፋኙ ራሱ አቤል ሙሉጌታ ምን ያህል ከህዝብ ተጣልቶ ዜሮ ውስጥ እንደገባ ታውቃላችሁ። እና ከህዝብ ጋር አትጣሉ፣ ራሳችሁ አያዳልጣችሁ፣ ሰላም ሁኑ ከህዝብ ጋር በቃ አለቀ። ምንም እልህ መጋባት አያስፈልግም። ይሄ ለመንግስት ማሸብሸብ ምናምን እዛው በውስጥ አሸብሽቦ በውስጥ እንደምትሆኑ ሆኑ። ከዛ ውጭ ግን ባላንስ ነው ማድረግ ያለባችሁ። በተለይ ሶሻል ሚዲያ ሰው ከሆናችሁና የህዝብ ሰው ከሆናችሁ በትክክል ባላንስ ነው ማድረግ ያለባችሁ። መንግስት ጥሩ ነገር ሲሰራ ጥሩ ነገር ሰርቷል ዋው ብላችሁ ማድነቅ እኛ የምናደርገው ነገር ኖርማል ነው። መንግስት ያጠፋ እንዲህ ቢሆን ብላችሁ ድምጽ መሆን ለህዝብ በቃ እንደዚህ ነው። ከዛ ውጭ ግን አንዱ ላይ ተለጥፋችሁ ሄዳችሁ ሁሉ ነገር ልክ ነው ብላችሁ ከህዝብ ጋር መጋጨት ትክክል አይደለም እያልኳችሁ ነው ያለሁት። እና ለማንኛውም ማይኮ ስትቀባጥር የነበረዋን ነገር እንስማ። ወንድሜ በእናትህ አንድ ሰዓት ተኝቼ ልምጣ ያዙ
ልክሰጨብጥ ሰላም ነው እንዴ? እንዴት ነህ? ወደዋል መሰለኝ። አይኑን አየሁ። ሰላም ነው? እንዴት ነህ? በእናትህ አንድ ልጅ ይኖራል። እስኪ አንድ ምክር ምከረኝ ማለት ይሄ ልጅ አልተኛ እያለኝ እንቅልፍ አስቸገረኝ። ለምን? የሶስተኛ ቀን እንቅልፌን ከተኛው ምንድነው የጎደለው ነገር? እንቅልፍ አይተኛም። የሚገርም ማታ አንዳንዴ ጠላ አንዳንዴ አረቄ እያጠጣው ነው ማሰኝ። እንዴ በቃ በለሽ ምን ታረጋለህ? በጣም ህፃን ልጅ አይደል እንዴ? መጠጥ እንዴት ታረጋለህ? በእናትህ የሆነ ነገር ምከረኝ። ምን እንትን ነበር ፍራሽ ቀየርኩለት። ቀን እንዳይተኛ ቀን ብቻ ገረመ እንዴ? ቀን አይተኛ ማታ አይተኛ። እኔ ቀን ቢተኛልኝማ እንትን ነበር። አሁን ራሱ እንቅልፍ ሊጥለኝ ነው እንዲያ አንተ ካቀም በለው። ትላንትና በዓል ነበር። በዓል ከጓደኞቼ ራሱ መገናኘት አልቻልኩም። እሱን በእናቱስ እናቱማ ብትኖር ጥየላን እሷ ጥላብኝ ሄደችው። ሲጀመር እስኪ ልጅ በእናትህ ምን ነው የሚመስለው? እኔን ይመስላል እንደው አንተ ነው የሚመስለው። እንደው አቅ ተናገርካል። የምር እኔን ይመስላል። ምን ይመስላል? አንተንማ በጣም ነው የሚመስለው። እኔን ግን አይመስልም። ባየር እባክህ እንትን ወገቤን አንዴ ከፍ አድርግ ያዝልኝ። ምን ላድርግልህ? ያዝልኝ እንደሱ አንዴ ወገቤን። ኧረ በለው ይሄ ልጅ ከአቅም በለው ነው ወንድሜ። በእናትህ አንድ ሳተኝ ይችላል። ያዙ ራን እንደምን አለ? ኮማንደር ሚኪ ይባላል። እንዴት ነው የምትራመደው? አረማመድ አንዴ ወደዚህ አንዴ ወደዚህ ሰው ይራመድ አንዴ ቀጥ ብለህ ለምንድን ነው የማትይዘው? እንዴትስ ብራመድ ምን አገባ? ማን አንተ? ሲጀመር ሰው የምታስቆመው ለምንድን ነው? ማን? እኔ ኮማንደር ሚኪ ይባላል። ሄሎ ቆይ አንዴ ምን መሰለህ፣ ለአንተም ለኩላሊት ቀይ ኮፍያ ነው ያደረገው። እርግጥ ነው ግን ለኩላሊትም ለአንተም አረማመድም ማስተካከል አለበት። የማን አታች በርበሬ? ማን አንተ? መጀመሪያ እንደዚህ የምታች በርበሬ ይሄ የኛ ስራ እንዴ? ይሄ አጣው ባቲያ አረኮ የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው። ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ እሷ ሮቦት ናት። ከተማ ያሷበች ነው ጥለው እኮ መሄድ ትችላለች። እንደውም ጠቅላይ ሚኒስትር ዶክተር አብይ ቦል እንደዚህ እየተተቸው አልሰራም። ማይበሱ ታቁና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተውን እኮ ነው። ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ፣ ጥርግርግ አድርጌ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው። ምን ጦሩን በሙሉ ሽጬ መውጣት አልችልም እንዴ? ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉን እንዴት እንደምወደው ላቀያየርላችሁ ነው። መጀመሪያ ያያችሁት የነበረው አቋም ነው። እንትን ላይ መጀመሪያ ላይ ዩቲዩብ ላይ ከመጡት ጠንካራ ልጆች ሚኪ የታወቀ ነው። ከጠንካራ ልጆች ከመጡት የመጀመሪያው ነው ማለት ይቻላል። ዩቲዩብ ላይ እኛ ሳንባንን በዩቲዩብ ሳንባንን በፊት እሱ ቀድሞ የባነነ ልጅ ነው። ከየት እንደተነሳ እናውቀዋለን። ጥሩ ጥንካሬ ነበረው፣ ጥሩ ፕሮግረስም ነበረው እና የሚሰራቸው ስራዎች ጥሩ ነበር። ግን ትንሽ ገንዘብ እያገኘ ሲመጣና እኛ ስናፈምሰው ወደ ሌላ ነገር ደግሞ መጣ። ጥጋብ ሲለው ደግሞ ትንሽ ሸርተታለች እና እቺ ነገር ተናገረች። ከቪዲዮቹ ባሻገር ከሚሰራቸው መልካም ስራዎች ባሻገር ከዛ በኋላ የመጣው ነገር ልክ ስላልነበር ነው። አሁን ደግሞ ይቅርታ ጠየቀ። ይቅርታዎቹን ደግሞ እስኪ እንስማ እና ሌሎችም ሰዎች ስለሱ እያወሩ ያሉት ነገር አለ። እሱን ተከታትለን እንመለስና ደግሞ ጠቅለል እናደርገዋለን። ያው መጠቅለል ነው ስራችን። እንግዲህ ስለስንቱ አውርተን ስለስንቱ ጠቅልለን ስለስንቱ አብራርተን እንደምንችል አናውቅም። በብዙ ነገር ተከበናል። እንግዲህ እስኪ አይተን እንመለስ። ማይኮ ይቅርታ መጠየቅ አለበት ወይስ ማይኮ የትኛው ማህበረሰብ ነው እየበደለው? እንግዲህ በዚህ ሳምንት ወይ ደግሞ በዚህ ቀና በተወሰኑ ባለፉት ቀናቶች ሲዘዋወር የነበረ ሐሳብ አለ። ይሄ ቪዲዮ ነበር። ሲጀመር እንዴት ይቀበሉኛል? ሰው ሊቀበል አይችልም። ሲጀመር ሰማይና ምድርን የፈጠረ ጌታ ኢየሱስ ክርስቶስ ይሄን ትልቁን አምላክ እንደሆነ ራሳቸው ሰብከው ወደ ምድር ጠርቶት ያልተቀበሉት
የሰቀሉት ደግሞ እየሰቀሉም ያዘውም ያለቀሱም ይህ ህዝብ ባለበት ክርስቶስን በዚህ መልኩ የሰቀለ ማህበረሰብ ባለበት ለዛው ምድርና ሰማይን የፈጠረ አምላክ ኤግዚስት አድርጎ ባየንበት እውነት አይደል ታዲያ ማን እንዲቀበል ነው የምትፈልገው? ሰው እንዲቀበል ብለህ አይደለም በቃ ውስጥ ይቀበሉ ራስን አይደለም እውነት እንነጋገርና ብዙዎች ሐሳቡን እንደተረዳችሁኝ አውቃለሁ አውቀው የተረዱትም እንዳልተረዱ ሆነው ተለያየ ሐሳብንም ሼር እንዳደረጉም ይገባኛል እንግዲህ ለውድ ወዳጆቼ ሐሳቡን እንግዲህ በዚህ ልክ ሳትረዱት ወይ ደግሞ ይሄ እንደሆነ ሳታውቁ ላዘናችሁብኝ ወይም ደግሞ ተከፍታችሁም ከሆነ ለእናንተ ወዳጆች እንግዲህ የተለቀቀው ቪዲዮ ሐሳብ ይህን ይመስል ነበር እንግዲህ የደከመ ማህበረሰብ ስለሚባለው ሐሳብ ነው ብዙዎች ይህን ሐሳብ ወደ ራሳቸው ወስደውት ሲገልጹ ወይም ደግሞ ሲያወሩ ያየነበት ወይም ደግሞ ያየናቸው ቪዲዮዎች ያንን ያመለክታሉ እንግዲህ በቪዲዮአችን ላይ እንደ ማህበረሰብ ያወራነው ሐሳብ ይሄ ነበር እግዚአብሔርን ማቅ እግዚአብሔር የሰጠውን ፓወር ማቅ ብዬ ነበር ከዚህ ቪዲዮ ትንሽ ሰከንዶችን ወደ ኋላ አድርገን መለስ አድርገን ማየት ከቻለን ልቦናችንም ለዛ ክፍት ከሆነ እውነትን መቀበል ለፈለጋችሁ ወይ ደግሞ ለምፈልጉ ለእናንተ ያወራውት እንዲህ በሚል ነበር እግዚአብሔርን ማቅ እግዚአብሔር የሰጠውን ፓወር ማቅ ይሄንን ስንል ደግሞ በክርስቶስ በምድር ላይ በነበረበት ሰዓት አብሮት ኖረው ሰቀሉት ማህበረሰብ በነበሩበት ምክንያቱም ክርስቶስ በምድር በነበረበት ሰዓት ወንጌልን ያስተማራቸው በስተመጨረሻ ራሳቸው እንደሰቀሉት እንግዲህ በመጽሐፍ ቅዱስ ላይ አይተናልና እሱም በተመለከተ ነው እንግዲህ ለቀረበልኝ ጥያቄ ሐሳብ አስተያየት እየሰጠው የነበረውና ልክ እንደነዛ ማህበረሰብ እንደዚህ ማህበረሰብ እግዚአብሔርን ካላወቅ ወይ ደግሞ እግዚአብሔር የሰጠንን ፓወር ያልተረዳ ማህበረሰብ ተቸህ አልተቸህ ምን ይጠቅመኛል የሚል ግላይ ምልከታዬን ያሳዩት ግላይ ምልከታዬ ማለት የኔ ሐሳብ ነው ስለዚህ ማይኮ ለሚቀርብበት ትችቶች ምን ትላለህ ነው ምክንያቱም ለዚህም ደግሞ የሰጠሁት ምላሽ ነው እግዚአብሔርን ካላወቀ አንድ ሰው ወይ እግዚአብሔርን ካልተረዳ ታዲያ እንዴት እኔን ተቸ ብዬ ላዝን ይገባል ምክንያቱም ኦሬዲ ሰማይና ምድርን የፈጠረ ወይ ደግሞ ሊያግባባን የሚችል እኔና እናንተን የሚችለው ይህ ፓወር ለእውነት ተገዝተን እንድንኖር የሚያደርገው ይህ ፈሪሃ እግዚአብሔር በእኛ ውስጥ ከሌለ ይህ የሌለው ማህበረሰብ ተቸኝ አልተቸኝ ምን ይጠቅመኛል የሚል ሐሳብ ነበር ሼር አድርገን ነበር እስኪ እናንተን ጥያቄ ልጠይቃችሁ እንደ ማህበረሰብ ብዬ ያነሳውት ሐሳብ ይህ ከሆነ ሳይድ አድርገው እንደ ማህበረሰብ ተነካን ብለው አጀንዳ ያደረጉ ሰዎች እንደ ማህበረሰብ እንዴት ራሳቸውን በዚህ ልክ ሊከቱ ቻሉ ለምን ይሄ አስፈለገ ብለን እንጠይቅ እስኪ ስለዚህ እንጠይቅና እውነትና አስመልሳለን ላችሁ ፈልጋለሁ ስለዚህ ጠይቃችኋለሁ እናንተም በጥያቄ ላይ በኮሜንት ላይ ምላሾቻችሁን ታስቀምጡን ይፈልጋሉ እንደ ማህበረሰብ ማንን ጠቀስኩ የትኛውን ጎሳ ብያለሁ የትኛውን ብሄር ብያለሁ የትኛውን የዘር ክልል ወይ ደግሞ አካባቢን ጠቅሻለሁ ስለዚህ እንደ ማህበረሰብ ተወከልኩ እንደ ማህበረሰብ ተሰደብኩ ተተቸው ብሎ ለምን ሰዎች መጡ እስኪ እንጠይቅና ቤተሰቦች እውነት እንደ ማህበረሰብ ተወክለን ተተቸን ተሰደብን ብለው ለራሳቸው ለግል አጀንዳ አላማቸው የቀየሩ ሰዎች እነዚህ ሰዎች እንደ ማህበረሰብ እነዚህ ተሰምቷቸው ነው ወይስ የኛን የማህበረሰብን ስሜት ወክለው ነው ይሄን ያደረጉ ያሉት ስለዚህ እንጠይቅና ብዙዎች ሲጮሁ እውነት ተሰምቷቸው ነው እውነትስ ከጀርባ ሌላ አላማ ሊኖራቸው አይችልም ብለን እንጠይቅና እስኪ እናንተ እንዴት ትላላችሁ ስለዚህ እንደ ማህበረሰብ ያልተነሱ ሐሳብ ይህ ሆነ ስለ መጽሐፍ ቅዱስ ካወራን በድሮ ስለነበሩ ማህበረሰቦች ካወራን ለምን ታዲያ ብዙዎች ወደ ራሳቸው አንግልና ወደ ራሳቸው ብቻ ሀገር እንድትተርፍ ታገል ነው ትግል እንድትተርፍ እኮ ነው ሰው እንዲሞት አይደለም የእውነት እኮ እየወጣ ነው ዩቲዩበር እኮ አንተ ብቻ ነው የመጣ ከዩቲዩበር ግን ያኔ ማን አሳጠኝ የራሴን ፍቅረኛውን በዚህ ሁኔታ ውስጥ ነው ያጣት ማጣቱ ብቻ አይደለም በዛ ሰዓት የተነሳብኝ ማዕበል ይጥፋ ሲባል አልፈበታለሁ ያልኩት ቤተሰብ አንተ ጠላት አደረጉ እነሱ ደግሞ አልፈርድባቸው ሐሳቡ በዛ ሰዓት የነበረው ሐሳቡ እንደዛ ያደረጋቸው ግን በዛ ሰዓት እንደ ጓደኛ ፍቅረኛ ታጣለ ስራና ሀገርን ለይተህ እስካልቆም ድረስ እኔ በቅርብ ራሱ ኮሪደሩ ሲጀመር ዛሬ በየቦታው ሁሉ ሰው ፎቶ ሲነሳ ገረማለሁ መጀመሪያ ትዝ ካለ ከፒያሳ ጀምሮ ኮሪደሩን ሰራ ነበር እኔ እውነት ጋር መቆም ወዳለሁ እውነት ነው ይሄ ነገር ለሀገር ይጠቅማል ሰውስ ግን ወዴት ሄደ እውነትን በማጣራት ስራውን በመደገፍ አንዳንዴ ምን መሰለህ በዛም ጊዜ ህዝብ ያቋል የተነሳብኝ ማዕበል ያላልኩት ነገር ተተርጉሙብኝ
እና እንደ ሀገር እንደ ጓደኛ ስትለኝ ብዙ ነገር ስላጣው ጓደኛ አልወድ። አሁን ጓደኛ የሌለኝ ሰው ነኝ። አሁን ብቻ ነው የምትንቀሳቀሰው? ብቻ ነው የምንቀሳቀሰው። እንደ ጀግና ነው የምንቀሳቀሰው። እንደ ሀገር ምን ያደረግኩት ነው ሲለኝ እንደ ጓደኛ ብዙ ዋጋ የከፈልኩባቸው ሰዎች ጭራሽ ወቅቶኛል። ብዙ ዋጋ የከፈልኩባቸው ጓደኞቼ መልሰው ክደውኛል። እንደ ሀገር ምን አድርገሃል? እንደ ሀገር በጣም ብዙ ነገር እያደረኩ ነው። ገና ብዙ ፕላትፎርሞች ገነባሉ። እኔ ቀጣይ ትውልዱ ቀጣይ ዘመን ያንግ ምስክሩኝ የምቆም በባለፈው ዘመን እንዲህ ነበር ኢትዮጵያ እንዲህ ነበረች ትቀጥላለች ከሚናገሩ ሰዎች መካከል እንደሆነ አምናለሁ። ይሄን ደግሞ ዩል ሲ ታይዋለህ። ሁሉ ነገር ላይ ቀዳሚ ነህ አንተ። ልክ አሁን ዩቲዩብ ላይ ትቀድማለህ። አንድ አሻራ አስቀምጠህ ትሄዳለህ። ቲክቶክ ላይ አሁን አንዳንድ ሰዎች ተከትለው ሊመጡ እኮ ይችላሉ። ተከትለው ይመጡና ግን አሻራ አይሆንም ሆነ ፕሮግራም ነው የሚሆነው። እኔ ልንገር ከባለፈው ጊዜ ጀምሮ እንደ ሀገር በሚዲያ ቀድሜ የሰሯቸው ነገሮች ላይ ቀድሜ እኔ ቢዝነስ ሰው ብሆን ስራዎችን ወደ ገንዘብ መቀየር አልችልም? ትችላለህ። ግጭት ሲመጣ ግጭትን ፕሮሞት እያደረጉ ብዙ አይነት ግጭትን የሚፈልጉ ኃይሎችን እየጠራው በጣም የራሴን ነገር ማሟላት አልችልም? ትችላለህ። አንዳንድ ሰዎች በዚህ ምድር ላይ ባይዘው ራሳቸው አልፎ ለሰው መኖር ይፈልጋሉ። እኔ በቀጣይ ጄኔሬሽን እጥፍ እንደማፈራ አውቃለሁ። ብዙ ነገር አገኛለሁ። ኔክስት ጄኔሬሽኑን ይዤ ስኬት ነው በጣም የተሻለ ብዙ ስኬቶች ያው ስኬት ሀሳብ ነው ብለናል። ድሮ ያሰብኩት ሀሳብ። ስለዚህ የዘራሁት ዘር በቅሎ አየዋለሁ። ግን አንድ ቀን ደግሞ አለ ብዙዎች የሚጠየቁበት በፈጣሪም በምድር ትጠይቃለህ እኮ በጣም በሰማይ ትጠይቃለህ በምድር ትጠይቃለህ። አሁን በምድር መጠየቅ የጀመሩ ሰዎችን እያየሁ ህሊና እየጠየቃቸው እውነትን እያወሩ አሁን ምን ልል እፈልጋለሁ መሰለህ ሀገር ምን ሰራ ሰው እንዲነቃ ሰው ራሱን እንዲያውቅ ብዙ መልፋት ብዙ ብሰራ አይደክመኝም። ኢነርጂም ዜሮ አሁን ደግሞ ቢሪች ብለን መተናል ይዋላ ተባለ የዘራነው ዘር አንተ ቤተሰብ አለ አብረክ ነው የረገጥከው ማለት ነው አይደለም? መንግስትንና ማህበረሰብን መንግስት ማድረግ እንደሚችል እየተናገርክ መንግስትንና ማህበረሰብን አነጻጸርክ እንጂ ማህበረሰብ አይረባም ማህበረሰብ ዝቅ ያለ ነው ምናምን ብለክ አይደለም የተናገርከው። የሰሚ ጆሮች ናምሮሰልሽ እቺን ብያችሁን የሚጨርሳሉ ሰዎች ሁለት ነገር ለመስማት ተፈጥሯል። ከፈለገ ሰዎች ከሁለት ዓለም ናቸው ወይ ከእግዚአብሔር ዓለም ይመጣሉ ወይ ከሰይጣን ዓለም። የሰይጣን ማለት ጭፍን እውነት የለውም ሐሳብ የለውም ወሬ የለውም። ሐሳብ ስለሌለው ሰዎችን ሐሳብ ያደርጋሉ። በሰው ሐሳብ ውስጥ ይንተራሳሉ። እኔ ምን እላቸዋለሁ አሁንም እዚህ ላይ ብላይ ትንሽም አላችሁ ብዙ ከእውነት ጋር ኑሩ። እውነት ያሸንፋል። በእውነት ውስጥ ስህተት የለም። ዛሬ አመናችሁትን ደግፋችሁ ነገ ስህተታችሁን በምክንያት ነው በሪዝን ነው። ይሄ በጫጫታ ደግሞ የሚመራ ነገር የለም። በእውነት ለአንዴና ለመጨረሻ ጊዜ እየመረራችሁ አሁንም ትውጣታላችሁ። ሌሎች ሰዎችም ካላችሁ የለም በቃ ፋሽን አልፎበታል። ብራንድ አይደለም። እውነት ብዙ ትቆያለች። እውነት ሁሌ ትሻገራለች። እውነት ዘመን አያልፍባትም። ውሸት ግን ታረጃለች። አሁን እያረጁ ነው። ውሸታሞች እያረጁ ነው፣ እየጃጁ ነው፣ እየሞቱ ነው ማለት ነው። ስለዚህ አቀባበራቸውን ያሳምርላቸው የውሸት አለሙን። ሰለክ ሚኮዬ ደግሞኛ በሀገራችን እየሰራ ያለ ሰው እያደገ እየሄደ ያለ ሰውን ማስቆም መክታት የሆነ እግርግሩን እያለን ማለት ነው ማስቀረት ወደ ኋላ እንፈልጋለን። የሆነ ሰው ጥሎን ሲሄድ እንነሳለን። በወሬ ማስቆምን የለመደ ማህበረሰብ ስለሆነ በወሬ አለመቆምን በወሬ አለመሸበርን ደግሞ ማይኮ መጥቶ መገለጥ አለበት። ልክ እንደኔ ደግሞ አሪያ ወስዶ አረ ማይኮ ለካስ ማይኮን ወሬ አልጣለውም ማይኮ መቆም ከቻለ ይላል ሰው ያመነበትን እውነት እንደ ማይኮ። እንግዲህ ይህንን ፕሮግራም እንደሚከታተሉም ለአንተም ተከታታዮች ያው ከይቅርታ ነው የምጀምረው። የሰው ልጅ ሲሰራ ይሳሳታል፣ ያጠፋል ምናምን። ስለዚህ እንደዚህ ነው ብዬ ያው ትክክለኛው እንዲህ ነው ብዬ ለክርክር አልመጣም። ባለማወቅም በማወቅም ያው ተሰታለ የሰው ልጅ ነውና ለተፈጠረው ብዥታ በጣም ይቅርታ መጠየቅ ፈልጋለሁ። እንደውም ቆየው በሚዲያ ደረጃ እንደዚህ መልስ ሰጥቼ አላውቅም በዚህ ጉዳይ። ከዚህ በፊት ትዝ ካለ የደከመ ማህበረሰብ ተቻልተች በምትለው ሐሳብ በቃ እሷ ናት ቃላቷ። እኔ መልከም ምክንያቱም የተፈጠረው ነገር እኔ አንደርስታንድ ይማመን። ሚኪ ማይኮ ይቅርታ ጠይቋል። እንግዲህ አንድ ማህበረሰብ የራሱ ፍርድ ቤት ያስፈልገዋል የምለው ለዚህ ነው። አንዱ ተነስቶ የአንድ ማህበረሰብ ባህል፣ ሃይማኖት፣ አስተሳሰብ ላይ ይቀልዳል፣ ይሳደባል። ይሄን የሚያደርገው ከዛው ማህበረሰብ ገንዘብ እያገኘ ነው። ስለዚህ ሚኪ ማይኮ ጥሩ ምሳሌ ነው የሚሆንልን። ከዩቲዩብ መንደር ቀድሞ የመጣ ቀድሞ የተጠቀመ ነገር ግን መልሶ የደከመ ማህበረሰብ ያለ ነው። ከማህበረሰብ ተቻለች ምን ይጠቅማል በብዙ ተርክ። ስለዚህ
ህብረተሰቡ ደግሞ የሱን ቪዲዮ ባለማየት ቀጣው ማለት ነው። ከዚህ በላይ ዳኝነት አለ? ፍርድ ቤት ብትሄድ ሲጀምር ማህበረሰብ ብትሰድብ፣ ሃይማኖትን ብትሰድብ፣ ባህልን ብትሰድብ እንደው አንዳንዴ ያገባናል የሚሉ አካላት መጥቶ ይከሱልሃል እንጂ ማን ይከስልሃል? ቢከሰስልስ ፍርድ ቤት የሚሰጠው ፍርድ እንደው አጥጋቢ ነው? አጥጋቢ አይደለም። አጥጋቢ ፍርድ የምትፈርደው በጥቅሙ ስትመጣ ነው። እሱ የሚያረጋቸውን ነገሮች ባለማየት እሱ ጥቅም የሚያገኝበትን ቦታዎች ላይ ጥቅሙን እንዳያገኝ በመከልከል ከዚህ በላይ ፍርድ እኮ የለም። በስነ ስርዓት ይማራል። ሌላውም አካል በስርዓቱን ይዞ እንዲሰራ ያስገድደዋል ማለት ነው። ስለዚህ ማህበረሰብ የራሱን ፍርድ ቤት እንደዚህ አቋቁሞ እንደዚህ እንደሚኪ ማይኮ ሊቀጣው ይገባል። ሚኪን አሁን ህብረተሰቡ ይቅርታ አይበለው የማውቀው ነገር የለም፣ የኔ ጉዳይ ነው። ነገር ግን እኔ በግሌ ይቅርታ ብየዋለሁ። ከዚህ በፊት ከበረከት ገበሬዋ ጋር በመሆን ሐረር የምኖርበትን ቤት ይሄ ነው እያለ በርግጥ ያ ቤት እኔ የምኖርበት አይደለም፣ ይሄ ነው የሚኖረው የውሸት የብሔራዊ መረጃና ደህንነትን መታወቂያ አሰርቶ ሰውን ያጮረብራል ብሎ ከበረከት ገበሬዋች ገልቱ ከሷ ጋር በመሆን ብሎኛል። ነገር ግን በጊዜ ሂደት እሱንም ቢሆን ሰው አሳስቶኝ ነው ይቅርታ ብሎ ለሚመለከታቸው አካል ሄዶ ይቅርታ ብሏል። ስለዚህ እኔ ይሄንንም ያልከውን ነገርም ህብረተሰብን እንትን ያልከው እንደ አንድ ግለሰብ ይቅርታ አድርጌልሃለሁና ሌሎቻችሁም እንደዚህ አይነት ቅጣት በተለይ እነዚህ ሌባ ድርጅቶች ላይ ከነሱ ባለመገበያየት እነሱ የሚያደርጓቸው ክንዋኔ ውስጥ ባለመግባት ፓርቲሲፓንት ባለመሆን እነዛን ድርጅቶች ግለሰቦች አሳምረን ፍርድ ቤት ሳንሄድ ጠበቃ ሳንቀጥር ሳንመላለስ እንደዚህ ልንቀጣቸው ይገባልና ሚኪ ማይኮ ትክክለኛውን ቅጣት አግኝተሃልና ተመለሰ ወደዛ ባለጌ መንደር ውስጥ እንዳትሄድ። ሚኪ ማይኮ ሜቢ ረስተው ከሆነ እኔ አላቅም። የሆነ ሰዓት ላይ አሃዱ ሬዲዮ ተገናኝተን ነበርና አሃዱ ሬዲዮ ማለት የቱ ከመሰላችሁ ሲኤምሲ ሚካኤል አካባቢ የሆነ ማስታወቂያ ወጣና ሄድኩኝ። እዛኔ እኔ ስቱዲዮ የራሴ ስቱዲዮ ነበረኝ። ሶ አስቸኳይ 4 ጋዜጠኞች ተፈለገና ሄድኩኝ። ከዛ ያገኘሁት 2 ማናጀሮች አሉ። ቁጭ ብለዋል፣ አወሩኝ ምናምን ነገር ልምዴን አሳያቸው ያለው ነገር ምናምን ኦኬ ምናምን አሉ። ከዛ ልጅ ማይኮ ተጠራ። እስኪ እንዲህ እያለ ነው፣ ይሄን ፕሮፋይሉም ይሄውና ጥሩ ልምድ ያለ ይመስላል፣ እስኪ ደግሞ ያንተን ሐሳብ ስጥ ምናምን ሲሉ እኔም በልጅ ማይኮ ልገመገም ማለት ነው። እየተመጻደቅኩኝ አይደለም እውነት ለመናገር ግን የልጅ ማይኮን አቅም ከየት እንደተነሳ የቱ ጋር እንዳለ እኔ አውቀዋለሁ። ፕሮፌሽናል ጋዜጠኛም አይደለም። ትልቅ ተቋም ውስጥ አሃዱ ሬዲዮ ውስጥ መጥቶ ሊወዳደር የመጣ አንድ ልምድ አለኝ ያለን ያውም የራሴ ወደ ከ7 በላይ ፊልም ኖሮኝ ኤፍኤም ላይ ኦር ቲቪም ላይ የሆነ ነገር የሞካከርኳቸው ነገሮች አሉ። እኔ ባለፍኩበት አስተላለፍ እንኳን በጋዜጠኝነቱ አላለፈም። ልጁ በደንብ አውቀዋለሁ ዲቴል ስለማውቀው ማለት እና ጀጅ አድርገው ተባለ። እኔ አያውቀኝም። እኔ የማውቀው ከየት ተነስቶ የት እንዳለ እኔ የማውቀው ትክክለኛ የጋዜጠኝነት ሙያ እንደሌለው አውቃለሁ። ዩቲዩብ ማናጅ ማድረግ ከሆነ ስራው ዩቲዩብ ላይ መቀረጽ ከሆነ እኔ ከዛ በላይ ሄጃለሁ። ዩቲዩብ ማናጅ ማድረጉ እሱ ዩቲዩብ ሲጀምር እኔ ቀድሜ ዩቲዩብን አውቀዋለሁ፣ አልጠቀምበት እንጂ ግን ተቋማቶች ውስጥ ግን ከበቂ በላይ በልምድ ግን እበልጠዋለሁ። ከዛ ጀጅ አድርግ ሲሉ እሺ ምን ያፈጣሪ አንተ ላይ ጣለኝ አልኩና ጸጥ አልኩ። ሊነግረኝ የፈለገው ነገር ምን እንደሆነ ራሱ አልገባኝም። እኔ ስለራሴ ሳልነግረው ለሰዎች ኦልሬዲ ነግሬያለሁ። ፕሮፋይሌን አይተዋል፣ ሲቪን አይተዋል። ለሱ ግን ገና ሲቪን ያልሰጠሁትም አልተቀበለኝም። ስለኔ ስሜ ብቻ ነው የነገርኩት። ገና ምንም ነገር ሳለ ወይ እንግዲህ ምናምን ብሎ የሆነ የወጠጤ ወሬ አወራኝና ከዛ ቀስ ብዬ ነው የወጣሁት። ገና እነሱ ሳይወስኑ እዛ ጋር ነገሩ እንደማይሆን ስለገባኝ ኦኬ ቴንክ ዩ ነገር ብዬ የሆነ ነገር ቀበጣጥሬ ተመልሼ እንደመጣ ነግሬያቸው ብቻ ቀጥ ብዬ ነው የወጣሁት እና አይሮን ነው ብቻ አንዳንዴ በቃ ሶሻል ሚዲያ ስለታወቀም ብቻ የሆነ ኃላፊነት ቦታ ቁጭ የሚያደርጉን ሰዎች ድርጅቶችም ልክ ናቸው ብዬ ስለማላምን ነው። በዚህ ሰዓት ለእኔ በሱ ጀጅ መደረግ ኖርማል እኮ ነው። ለእኔ ፐርሰናሊ ያከብረዋለሁ፣ ሰው ነው ምናምን። ግን አንዳንዴ ጀጅ የሚያደርገንም ሰው ደግሞ ማወቅ አለብን። በዛ ልክ መገማመትም ስለሌለብን ማለት ነው። ኤኒዌይስ ያ ድርጅት ለእኔ እንደማይሆን ስለገባኝ ጀስት የሆነ ተጨማሪ ነገሮች ስላሉኝ ባለችኝ ሰዓት ነበር ልሰራ የነበረው ሰዓት የማናጅ አድርጌ ሰው እንደማይሆን ገባኝ። ገና ሚኪ ኃላፊ ነው ተብሎ ሲመጣ የሆነ የተመታ ተቋም እንደሆነ ስለገባኝ ዞር አልኩኝ። በቃ ሪያሊቲ ይሄ ነው። ሶ
አንድ ዩቲዩብ ላይ መንገድ ላይ ሰው እያስቆመ የሚያወራን ሰው እንደ ፕሮፌሽናል አስቦ ትልቅ ተቋምን እና እስኪ ሰጀጅ አድርግና ወይ ይግባ ወይ አይግባ ብላ ወስን ብሎ መስጠት ልክ ነው ስላላመንኩኝ ነው። ኤኒዌይስ በዚህ ነው ማውቀው ሚኪ ልላችሁ ፈልጌ ነው። ከዛ በፊት ማውቀዋለሁ፣ ግን በዚህ ደግሞ ሲመጣ በጣም ተጋርሜ ስላለፍኩበት ነው ሚኪ ትዝ ያልከኝና ይሄ ቪዲዮ ልሰራልህ ያሰብኩት። ኤኒዌይስ ግን ከህዝብ ጋር አትጣላ፣ ያው አቆልቁልሃል። ኦፍ ኮርስ ዊዝ ሰምዋን እንትን አታችመንት ፈጥረ የራስን ላይፍ ለማስተካከል እየሞከርክ ነው አሁን ካለው ሲስተም ጋር ያያርግልህ። ግን ከህዝብ ጋር ተጣልተህ ግን ምንም አይ ሲስተም ውስጥ ብትገባ ሲስተሙ አያድንም። ሲስተሙ ነገ ይወድቃል። አንተ ግን ማህበረሰቡ ግን ህዝቡ ግን ይኖራል። እዛኔ እስቲል ሌላ ችግር ውስጥ ነው ማለት ነው። ሶ አንዴ ከሚያልፍ ሲስተም ጋር ራሳችሁን አቆራኝታችሁ ከህዝብ ጋር አትጣሉ። እኔ አሁን ከሲስተሙ ጋር ብጣበቅ ፌመስ አይደለሁም፣ ችግር የለብኝም። አብዛኞቹ ስራዎቼ ከካሜራ በስተጀርባ ስለምሰራቸው ማለት ፊልም እንደዛ ዋቴቨር እኔ ያለሁት ስክሪፕቶች ብጽፍም ከካሜራ በስተጀርባ ነኝ ያለሁት። ሶ ብዙ ሰው ላያቀኝ ይችላል። አሁን ነው ዩቲዩብ ላይ ብቅ ያልኩት። ከዛ ውጭ ሬዲዮም ላይ ቲቪም ላይ አብዛኞቹ ነገሮች ላይ ስሰራ ከካሜራ በስተጀርባ ነኝ። ዩቲዩብ የሰዎችን የድርጅቶችን ዩቲዩብ ማናጅ ሳደርግም ከካሜራ በስተጀርባ ነኝ ያለው ሰው። እኔ ከመንግስት ጋር ብጣበቅ ማንም አያቀኝም። ምንም የሚበላሽ ላይፍ ላይ ኖረኝ ይችላል። እንደዚህ በጣም ኢንፍሉዌንሰር ሆናችሁ ግን ሶሻል ሚዲያ ላይ ኢንፍሉዌንሰር ሆናችሁ ግን ከመንግስት ጋር ተጣብቃችሁ ህዝቡ አብራችሁ መጨረሻችሁ ግን ልክ አይደለም። መውደቂያችሁን የምታስፋፉት። ተማሩ፣ ከአስቴር ተማሩ፣ ከታዬ ቦጋለ ተማሩ፣ ከዳንኤል ክብረት ተማሩ፣ ከበላይ በቀለውያ ተማሩ፣ ከሚኪ ማይኮ ተማሩ፣ ከአስቴር ብላኔ ተማሩ፣ ከሌሎችም ተማሩ። መውደቂያችሁን አታመቻችሁ ለማለት ነው። ኤኒዌይስ በዚህ ጨርስ በዚህ ጉዳይና ማይኮን እንግዲህ ይቅር በሉት ኢትዮጵያ ህዝቦች። ይቅር ለማለት ችግር የለብንም። ሾርት ሚሞሪ አይደለንም፣ ግን ይቅር ለማለት ግን ችግር የለብንም የኢትዮጵያ ህዝቦች። ለማንኛውም ይቅርታ አድርጉለትና ወደ ሙዱ ይመለስ። ከይቅርታ መጠየቅን ባይዞ ትልቅነት ነው። ገብቶ ከረፈደም ቢሆን ገብቶ ይቅርታ መጠየቅ መልካምነት ነው። አስቴርም ይቅርታ ለመጠየቅ እያንዣበበች ነው፣ ግን በመንግስት በኩል እረፊ ተብላ ጃስ ተብላለች አሉ። እንግዲህ ይቅርታ እንደምጠይቅ ተስፋ እናደርጋለን። ሌሎችም እንደዚሁ። ህዝቡና መንግስት ጠላት አይደለም፣ እውነት ለመናገር ግን ስትደግፉም ስትነቅፉም ሰው ማዕከል ያደረገ የሰው ጉዳት እንዲገባቸው ናችሁ ደግፉ፣ የሰው ጥቅም እንዲገባቸው ናችሁ ደግፉ ለማለት ነው። እኔም እንደዛ ስለሆንኩ የየትኛው መንግስት ነቃፊም አይደለም ደጋፊም አይደለም፣ ግን ጥሩ ሲሰራ ጥሩ ነው፣ መጥፎ ሲሰራ መጥፎ አይደለም ብዬ የምናገር አይነት ሰው ግን ነኝ፣ አገሬ ስለሆነ ማለት ነው። ሰው መንግስት ይህንን የሚጠላው አይመስለኝም። ባላንስ ማድረግ በትክክል ማስተዋል ከቻለችሁ እና ትክክለኛ ጀጅመንት ካላችሁ ማለት ነው። በጭፍኑ አለመቃወም፣ በጭፍኑ አለመደገፍ ማለት ሌላ ምንም ትርጉም የለውም። አይኖይስ ወደ ሌላኛው ነገራችን ስንሄድ ወንድሙ ጅራ ያለው ነገር አለ። እስኪ ተከታትለን እንመለስ። እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሸንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ እንትን። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አሁን ነው እንደውም ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ ነው እንደውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ ከመስራት እና አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት በልፋት ነው ያሳደኩት። ድካም አለቀቀኝ፣ መድከም እንዳልኩ ነው። የሮያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሁሉም ሰርቼ ገንዘቡን መክሰሬን ነው የማውቀው። ኤቭሪ ዘፈን ሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። አንዱም ለመስራት ያሳነፈኝም አዲስ ስራ መስራት ምናምን ያው ኮሜንት ላይም ካነብብ አንደርሬትድ ዘፋኝ ነው፣ በስራው ልክ ያልተሰጠው ምናምን ሁሉም ኮሜንት ላይ የምታነበው ነው አንደርሬትድ።
ወንድም ሙጅራ እንግዲህ ሶሻል ሚዲያ ላይ ባለፈም ሰርችላችሁ ነበረ። ሶሻል ሚዲያ ላይ መጥቶ ቲክቶክ ከፍቶ እንዴት እንደሚከፈት ማላቅም ምናምን ብሎ አንድ ፖስት ለቆ ነበረ። ከዛ 2-3 አደረገ። ከዛ በኋላ ወደ ብዙ ሰዎች ልብ ገባና ይሄን ቪዲዮ ያዩ ሰዎች ደግሞ ቫይራል ሲወጣ ደግሞ ወንድማችን ሴፉ ጋበዘው። ሴፉ ቀረበ። ብዙ ነገር አወራን። ስለ ጓደኝነት፣ ስለ ትዳር ብዙ ነገሮች አወሩ። ስለ ኑሮ ሁኔታ ችግር በጣም ጸንቶበት እንደነበር ብዙ ነገሮች ሲናገር ነበርና እንግዲህ ትክክለኛ ጊዜ የምጠብቁ ሰዎች እኔ ለእውነት ለመናገር እኔ ወንድሙ ሙጅራ አደንቀዋለሁ፣ አከብረዋለሁ፣ ወደዋለሁ። የመጣበትም የዋህነቱም ደስ ይለኛል፣ ግልጽነቱም ደስ ይለኛል። ግን በዚህ ግን በብቸኝነት መታጠር ነገሮች እስከሚስተካከሉ ብሎ ግን በብቸኝነት መታጠሩ የድሮ ድህነትን ለመበቀል ብቻውን ይሄን ያህል ጊዜ መቆየቱ በእርግጥ አሁን ይዞ ስለተገኘና የሆነ ነገር ስላተረፈ የሆነ ጥሪት ስላለው ደስ ብሎናል። ተቸግሮ ሚዲያ ላይ አለመቅረቡ ራሱ አንድ ፕራውድ የምንሆንበት መንገድ ነው። አብዛኞቻቸው አርቲስቶች ግን የተሻለ ጊዜ እስከሚመጣ ላይፍ እየቀጩ ብዙ ነገር እያጠፉ ብዙ ነገር እየሆኑ ሳይኖሩ ነው የሚያልፉት። የተዳሩን ምናምን የሚባለው ላይፍ ሳይወጡ ነው አብዛኞቹ የሚያልፉት እና ያ ጊዜ እንዳይመጣ በእርግጥ አንተ ያስከው ነገር ይዛል። ቢያንስ ጥሪት የተወሰነ ነገር ቢሆን አለኝ ብለሃል። ስራውን ጥሩ እየሄደ ነው ብለሃል። ነገር ግን የተዳራው ነገር ያው ድህነትን ለመበቀል ብለህ ግን የተዳራውን የመውለዷን ነገር ግን ታልፋለች ነው። ወንድማችን ጸልዩለት፣ ምከሩት አጠገቡ ያላችሁትና ተሳክቶልህ አግብተህ ያንን ድህነትን ኦልሬዲ የተበቀልከው ነው። ጥሩ ሁኔታ ላይ ነህ። አሁን ደግሞ ባለች ነገር ደግሞ ወደ ትዳር ገብተህ ደስተኛ ሆነ እንደምናይ የአብዛኞቻችን ኮሜንት እንደምንሰማ ተስፋ እናደርጋለን። ይቅና ነው ለማለት ነው። እንግዲህ ሌሎቻችሁም አርቲስቶች በዙሪያ አብራችሁን የሰራችሁ አርቲስቶች በሙሉ በተለይ 2 የሆነች ትንሽ የጠባብ ክፍል የምትኖሩ አርቲስቶች ስንትና ስንት ስንኖራችሁ በጣም ብዙ ስራ አብረን ሰርተን ስንት ነገር አብረን አድርገን ግን ውጪው ህዝቡ ለእናንተ ያለው ፍቅር አድናቆትና ውስጥ ያላችሁ ነገር እኩል ስላልሆነ እንደምንም ህይወታችሁን ለመለወጥ የምትሞክሩ ልክ ሰው ለእናንተ እንዳለው ፍቅር ለእናንተ እንዳለው ክብር ቤት ውስጥ ያላችሁ ነገር መስተካከል ቢችል ቢዝነስ የሚያዙ ገንዘቡን የሚያዙ ነገር ቢኖር የተስተካከለ ላይፍ ለመኖር የማግባት ብዙ ነገሮችን ትክክለኛ ህይወትን የማሳለፍ ነገር ቢኖር ምክንያቱም ውጭ ስትወጡ ከህዝብ ብዙ ፍቅር ታገኛላችሁ። ቤት ስትገቡ ግን ባዶ ነው እና በጣም ብዙ አርቲስቶችን ስለማውቃችሁ ነው እንታወቃለን። አብዛኞቻችን ያለን ላይፍ ትክክል ስላልሆነ እኔም ያለሁበት 2 የሆነችው ክፍል እንደዛ ስለሆነች ማለት ነው እና በተቻለ መጠን ላይፍ ለመቀየር ቆርጠን ብንነሳ ለማለት ነው። አርቲስቶቻችን ጥሩ ደረጃ ደርሳችሁ ከህዝብ የሆነ ነገር ጥየቃ ከምትመጡ ለህዝብ የምትተርፉ ሰዎች በስራችሁ እንደተረፋችሁላ በኢኮኖሚካሊም የራሳችሁን ችላችሁ ለህዝብ የምትተርፉ ሰዎች እንደምትሆኑ ተስፋ እናደርጋለን። ያ ጊዜ ይምጣል። ያው ኢትዮጵያ ውስጥ አርቲስት መሆን ስቃይ ነው፣ መከራ ነው፣ ስም ዝና ነው የሚኖራችሁ። አሁን ደግሞ ጭራሽ ቲክቶክ ውጦት ዜሮ ሆኗል የአርቲስት ስራ። እኛም ከፊልሙ ዓለም ገለል ብለናል። የምን መጽሐፍ ነው የምን ዳይሬክት ማድረግ ነው ምን አየን ብለን ያካርቱ ገለል ያለ ነው ያደረገን። ምንድነው ብዙ ነገሮች ተበላሽተዋል። ብዙ የሚጠይታም የለም ፊልም በዛት ምን ላይ እንደሆነ ታውቁታላችሁና የላይፋችሁን ስታይል ደግሞ ቀየር ማድረግ እንዳለባችሁ ዞር ማለት እንዳለባችሁ ጭምር ነው የሚሰማኝ። ያው ፐርሰናሊ የምናወራ አርቲስቶች አላችሁ። በእርግጥ እንደዚሁ ደግሞ ሌሎችም ማንታወቅ አርቲስቶች ካላችሁ ወደፊት አርቲስት የመሆንም ሀሳብ ያላችሁ ሰዎች ካላችሁ ከገንዘብ ጋር አድርጉት። አርቱ እንዳለው ነው ግን ሜክ መኒ እሱ እንዳትረሱት። እኛ የተሸወድነው እሱ ነው። ባለችን ገንዘብ በሙሉ ፊልም እየሰራ ነው ዜሮ እየሆነ የመጣ ነውና እና ከኛ መማር ያለባችሁ ይመስለኛል። እኔ እንደውም ብዙ አልሄድኩም ግን በጣም ብዙ የሚወራለት ስራ የሰሩ ሰዎች ግን ባዶ ናቸው ስቲል ማለት ነው። የህዝብ ፍቅርና የህዝብ አድናቆት ብቻ ነው ያላቸው ግን ኪሳቸው ባዶ ነው። ይሄ ነገር መስተካከል አለበት። እኔ አየት ውጥት ነው ያልኩትና እግዚአብሔር ነው ያዳነኝ ብዬ አስባለሁ። ቢሆንም ግን ከብልጠት ከብልህነት ጋር ነው መሆን ያለበት። ፊቻሊ በፊልም እንኳን ብቀጥል ከብልህነት ጋር ነው ከመኖር ጋር ነው ማስኬደው እና አንዴ ለምኖረው ብዙ ዋጋ መክፈል ስለሌለብኝ ማለት ነው። ዋጋ መክፈል አለብኝ ነገር ዋጋ መክፈል ስላለብኝ ጭምር ማለት ነው። ይሄን ይመስላል። ሌላኛው ደግሞ አንድ በጣም እኔም ዛሬ ምክር አብስቻለሁ፣ ብዙ ምክር ያጫለሁ። ልክ ዛሬ እኔ ብዙ ምክር እንዳበዛውባችሁ ሁሉ አንድ እህታችን የኔ ተውት ራንደምሊ ነው ማወራው እንዳልኳችሁ ቸኩላለሁ። ብዙ ነገሮች የተምታቱ ነገሮች ነው ማምጣታችሁ እናንተ ናችሁ ሰብስባችሁ የምትረዱን በእናንተ ስለምተማመን ነው እንደፈለኩ ማወራው። ለዛ ነው እኔስ አስተካክላለሁ። ግን ክሽን ያለ ነገር የምትመክር አይነት አለች። የምር በቃ ምንም የማይጣል ምክር በቃ በምክሯ ተማረክ ደስ ብሎኝ ያመጣሁት ምክር ነው። እስኪ እንስማት። አንዳንዴ መስማት መልካም ስለሆነ ሃይ ቀብሬ ላይ ልትገኙ ቃል ከገባችሁልኝ ይሄንን ቪዲዮ ሰራዋለሁ። ይሄንን ቪዲዮ የምሰራው ለጨነቃችሁ፣ በምጥ ላይ ላላችሁ፣ የራሳችሁ ውሳኔ ጠልፎ ለጣላችሁ፣ ህይወት ተስፋ ያስቆረጣችሁ፣ በአጠቃላይ ሜንቶር መካሪ ቢኖራችሁ ጥሩ ትደርሱ የነበራችሁ ከዚህ በኋላም ግን ጉዞ የሚቀራችሁ ብዙ ስሜት ውስጥ ላላችሁ ሰዎች በጠቅላላ የተሰራ ነው። ለምን ይህንን እንዳልኩ መጨረሻ ላይ ይገባችኋል።
በእኔ ህይወት ውስጥ ከወላጆች ውጪ የጥሩ መምህር ማጣት ወይም ጥሩ መምህር ጋር አለመገጣጠም ህይወቴን በብዙ ፈተናዎች እንዳሳልፍ ግርግሮች እንዲበዙበት አድርጎታል። ልጅ እያለሁ ዓለም ሳትገባኝ ወጣት እያለሁ ሰው ቢነግረኝ ኖሮ የተሻለውን ነበር ብዬ አምናለሁ። ከውልደት እስከ ሞት እስከ እረፍት ድረስ ትልልቅ የሚባሉ የህይወት ውሳኔዎች ምን እንደሆኑ የሚነግረኝ ባገኝ የተሻለ መንገድ ሄድ ነበር ብዬ አምናለሁ። ታዲያ ህይወት በምርጫዎች ብትሞላም የአንድ ሰው የህይወት አቅጣጫ ካራክተር ወይም መለያ ባህሪ፣ ሌጋሲ፣ ቅርሱ፣ መጠሪያው፣ ማንነቱ፣ ማንነኝ ቫልዩ ማደርገው ምንድነው፣ እንዴት ነውስ የምታወሰው የሚለውን በዚህ መልኩ ክሮኖሎጂካል በሆነ ኦርደር ወይም ታሪኩን በጠበቀ መልኩ በዚህ መልኩ አቅርቤላችኋለሁ። የህይወት ውሳኔ የሚጠይቁ ጉዳዮች ተራ ቁጥር 1 the foundational decision የምንለው ወይም ደግሞ የዓለም አተያየታችሁ። እድገትን የምትሹ ናችሁ ወይስ ቋሚ ግትር ናችሁ? ተስፋ እምነት ያላችሁ ሰዎች ናችሁ ወይስ ተጠራጣሪና ጨካኝ ናችሁ? አመስጋኝነትን የመረጣችሁት ወይስ ፈራጅ ናችሁ? ለምን ሁሉንም የመተርጎሚያ ሌንሳችን ስለሆነ ማለት ነው። ክስተቶችን የምንተረጉመው በዓለም አተያየታችን ነው። ከስህተቴ ልማር ወይስ በመፍጨርጨር ውስጥ ትርጉም ላግኝ ወይስ ተስፋ ልቁረጥ? ተሸናፊነት ወይስ የየዕለት ውሳኔያችሁ ተስፋ፣ እምነት፣ መበርታት? ይህ የዓለም አተያየት ይባላል። ዓለምን የምታዩበት ሌንስ ከሁለቱ ተቃራኒዎች አንዱን መምረጥ ግዴታ ስለሆነ። ሁለተኛው ትልቁ የህይወት ውሳኔ ፎርማቲቭ ዲሲዥን እንለዋለን። ኢንቨስት ኢን ዮርሰልፍ። ራሳችሁ ላይ ምን ሰራችሁ? ተማራችሁ? ካልተማራችሁ ተማሩ። ክህሎታችሁን አሳደጋችሁ ወይስ ያለፈው አመት ላይ የነበራችሁ ክህሎት ነው ዛሬም ያለው? ዲሲፕሊን ስነ ምግባራችሁ ላይ ሰራችሁ ወይስ ያው ናችሁ? ፊዚካል ሊሆን ይችላል፣ ዲሲፕሊናችሁ ሜንታል ሊሆን ይችላል። ከልጅነት ጀምሮ የደከሙት ከርሞ ይከፍላልና ራሳችሁ ላይ ምን ሰራችሁ? ምን ሰራችሁ ምለው የወደፊት እድላችሁ፣ ነፃነታችሁ፣ በራስ መተማመናችሁ አጠቃላይ የሚወሰነው በዚህ ራሳችሁ ላይ ኢንቨስት ባደረጋችሁት ልክ ነው። የልጆቻችሁ ድህነት፣ የእናንተ ድህነት ሲባል በቤተሰብ ድህነት ሲባል በገንዘብ ፋይናንሻል ድህነት ሲባል በሜንታል ሄልዝ በሁሉም አስፔክት ፊዚካሊም ሜንታሊም ስፒሪቹዋሊም ራሳችሁ ላይ ምን ሰራችሁ? ከባለፈው አመት ዛሬ ምን አወቃችሁ? ራሱ ላይ ኢንቨስት ያላረገ ራሱ ላይ ዋጋን ያልጨመረ ሰው እያደር ዋጋው ይወርዳል። ስለዚህ የህይወታችሁ ትልቁ ውሳኔ ራሴ ላይ ምን ልጨምር ነው። ሶስተኛው የህይወት ውሳኔ ቀላል መስሎ ከባዱ ሪሌሽናል ዲሲዥን ይባላል። የህይወት አጋርን መምረጥ ትልቁ የሚባለው ኤክስተርናል ፋክተራችን ይሄ ነው። አጋራችሁ ደስታችሁ፣ የገቢ ምንጫችሁ፣ ጤናችሁ፣ የግል እድገታችሁ፣ የህይወት ኮምፓሳችሁን በጠቅላላ የማዛባትም የማሳመርም እቅድ አለው። ሰው ለመልክ ብሎ ትዳር አይመሰርትም። ሰው ለገንዘብ ብሎ ትዳር አይመሰርትም። ፈራሽ በሆኑ ነገሮች ላይ የተንጠለጠሉ እውነተኛ ፍቅር የሌለበት አጋርን መምረጥ የህይወት ገሃነም ቢባል ቃል ያንሰዋል። በጋራ የሚመራ ህይወት ላይ፣ በጋራ ወላጅነት ያለበት ላይ፣ በጋራ ንብረት ማፍራት ያለበት ላይ፣ በጋራ መጠንከር መውደቅም ያለበት የህይወት አላማ ላይ በልጅነት በተልከሰከሰ ጭንቅላት የህይወት አጋርን መምረጥ ትልቁ የህይወት ውድቀትን ያመጣል። ህይወታችሁ የተባረከ አሊያም ደግሞ ምሬት እሬት ሊያደርገው የሚችለው ውሳኔ ይህ የትዳር አጋርን የህይወት አጋርን የመምረጥ መንገድ ነውና በጥንቃቄ በፈረሃ እግዚአብሔር ወይም በጥልቅ ዕውቀት። ለዚህ ነበር እኛ ስለማናቅ ወላጆቻችን 7 ቤት ድረስ ሄደው አንድን ሰው አጣርተው ሚድሩን የነበሩበት ማለት ነው። እና ይህንን ውሳኔ በጥንቃቄ አድርጉት። ከተገኘው አይተኛም፣ ከተገኘው አይወለድም። ይህ ውሳኔ ጥንቃቄን የሚፈልግ ነው። አራተኛና ዋነኛው the core identity decision ይሉታል። የማንነት ጥያቄ። ይሄ ማለት ማንም ሰው ሳያያችሁ ከራሳችሁ ጋር ብቻ ስትቀመጡ ያለ ማንነት። ዋጋ ቢያስከፍላችሁ ማቀኛ ሰው ናችሁ? መልሰው ለማይረዷችሁ ሰዎች መልካም መሆን ትችላላችሁ? ብትሞቱ የምትታወሱበት መገለጫችሁስ ምንድነው? ይሄ እውነተኛ ማንነት፣ ሐቀኛ ወይስ ሌባ? አምስተኛው ከባዱ ውሳኔ the nurturing decision። ምን አይነት ወላጅ ልሁን? እንዴት ነው ነርቸር ማረገው? መጀመሪያስ ልውለድ? ምንድነውስ ማስቀጠለው? ወላጅነት ማለት ማስቀጠል ነው። ለወለድኳቸው አእምሮ ውስጥ ምን ላስቀጥል?
አዲስ ህይወት ወደዚህ ምድር በማመጣበት ወቅት 10 20 30 ዓመታት ስራ የማያቋርጥ ስራን ወደዚህ ዓለም እያመጣው ነው። ስለዚህ ግራ አደግ ወይስ ቀኝ አደግ፣ አጉራ አደግ ወይስ መልካም ፍሬ ነው የምዘራው? ልጆቼ ላይ ምንድነው የምሰራው? በስሜት ተወልደው በስሜት እንዲያድጉ ሳይሆን በውሳኔና በጥንቃቄ ቀሪው ዘመናቸው ያማረ ለትውልድ የሚተርፉ ለሀገር የሚተርፉ አድርጌ እንዴት ልስራቸው? ይህ እውነተኛ ውሳኔን ይፈልጋል። ስድስተኛና ሌላ ከባድ ውሳኔ፣ ስራዬ ምንድነው? ምን አበርክቼስ ነው የማልፈው? እንዴት ልኑር? ገቢዬ ምንድነው? ከገቢዬ ውጪ ማበረክተውስ ነገር ለዓለም ምንድነው? ጥሬ ወይም ደግሞ ኮሊንጌ ምንድነው? የተፈጠርኩበት መረዳቴ ምንድነው? ረጅም እድሜያችንን በስራ እናሳልፋለን። ስለዚህ ማንነቴ የማሳርፈው ተጽዕኖ በዛ ውስጥ ይገለጣል ማለት ነው። ስለዚህ እኔ ምን ሰርቼ ምን አበርክቼ ልለፍ? ቀሪ ዘመኔን ምን ልስራ? የምወደው ስራ ምንድነው? ይህ ጥንቃቄ የሚፈልግ ውሳኔ ነው። ሰባተኛ እንደገና ራስ ምታት የሆነ ውሳኔ፣ ፋይናንሻል ዲሲዥን። ከገንዘብ ጋር ያለኝ ግንኙነት ምን አይነት ይሁን? ገንዘብን ልቆጣጠረው ወይስ ገንዘብ እኔን ይቆጣጠረኝ ይግዛኝ? እዳ ውስጥ ልግባ? ቁጠባ ላድርግ? ኢንቨስት ላድርገው? ምን ልግዛ? ይህ ከፍተኛ ጥንቃቄ የሚፈልግ ነው። ይህ ውሳኔ ከረፈደ በኋላ ብዙዎች የሚጸጸቱበት ጉዳይ ነው። እከሌኮ ብር ነበረው ከሰረ፣ እከሌኮ ዕዳ ነበር አሁን አለፈለት። ከገንዘብ ጋር ያለንን ግንኙነት በማወቅ ይጀምራል። ገንዘብ ይምራኝ? እኔ ልምራው? ምን ልስራ? የቱ ጋስ ገንዘብ ላውለው? ትልቁ የህይወት አንድ አካል ነው። ስለዚህ ይህንን ልታስቡበት ይገባል። በስምንተኛው ላይ ጉዱን ላፍርጠው። እንግዲያውስ የሰው ልጅ የተባለ በሙሉ በህይወት ዘመኑ በአንድ ሰውም ቢሆን ጉዳት ደርሶበታል፣ ተጎድቷል፣ ሄርት ሆኗል። ስለዚህ the reconciliation decision እንለዋለን። ወይም ደግሞ መጎዳትን፣ ሄርትን፣ ግራጅን፣ ቂምን እንዴት ላስተናግደው? ይቅር ልበል? ሳጠፋ ይቅርታ ልጠይቅ? ወይስ የጭንቀት የመንፈስ ውጥረት አጠቃላይ ትላንትና እኔን እስር ቤት ውስጥ አስገብቶ የትላንትና እስረኛ ሆኜ ማንነቴን ላሳልፈው? ወይስ ድጋሚ ለሰው ልጅ እድል ልስጥ? ቂሜን ልተው? ይህ ትልቅ ውሳኔ ነው። ፊዚካሊም ሜንታሊም ስፒሪቹዋሊም ድሬን የሚያደርግ ወይም ሰውን የሚያራቁት በሽታ ነው። ይህንን ውሳኔ ሰውን ይቅር ለማለትና እኛ ይቅር ለማለት ይቅርታ ለመጠየቅ ልባችን ክፍት ነው ወይ? ይህ ውሳኔን ይጠይቃል። ዘጠነኛ ማን ፈጠረኝ? ለምን ፈጠረኝ? አምላክ ማን ነው? እምነቴ ምን ይሁን? የመኖሬ ትርጉም በፈጣሪ እይታ ምንድን ነው? መንፈሳዊ ልሁን ወይስ ራሴ ፈጣሪ ልፈልገው? ሞት ግን ለኔ ምንድነው? የተፈጠርኩት ለምንድን ነው የሚለውን ጥያቄ መለየት ወይስ በፈሰሰበት ዝም ብሎ መፍሰስ? the existential decision ይባላል። ማን ፈጠረኝ፣ ለምን ፈጠረኝ የሚለውን ፈልጎ ማግኘት። በዚህ ውስጥ በአይን የማይታዩ መንፈሳዊ ጦርነቶችን ማሸነፍ ይኖራል። እንዲሁም ተስፋ፣ እምነት፣ ፍቅር ያለበትን እምነት መከተል። ከሞት በኋላ ህይወት ወይስ በአፈር መቅረት ውዝግብን ያስቀራል። ቀጣይ ወደዛው ነው የሚሄደው። the final attitude የሚባለው የመጨረሻው ውሳኔ ሞርታሊቲ ወይም ደግሞ ሞትን እንዴት ልቀበላት ነው። እንግዲህ ከስር ጀምረን መጨረሻው ላይ ነን። የማይቀረው ሞት፣ ፊቴ ሲሸበሸብስ፣ ጤናዬ ሲጎልስ፣ ሞትስ ያስፈራል? መጨረሻው ይመራል? ሞትን እቀበለዋለሁ? በምወዳቸው ሰዎች አይን እኔ ሳልፍ ማን ነኝ? ይህ ውሳኔን ይጠይቃል። በመጨረሻም አንተ አንቺ ማነሽ? በሰው ግፊት የምትመሩ ወይስ በውስጥ ሰላም የምትኖሩ? ፍቅር፣ አላማ፣ መርህ ያለው ህይወት ወይስ ሁሌም ወይስ እንዳሉ መኖር? ጥያቄውን ለእናንተ ተውኩት። እኔ ሳድግ ያላገኘሁት ለእናንተ በዚህ መልኩ ግን አቀረብኩት። ከምክሮ ምንም የማይጣል የኔን ተውስ። ዝም ብዬ ራንደም ነው የማወራው፣ እንደነገርኳችሁ ዝም ብዬ ነው የማወራው እና የሆነ ሰዓት ላይ ሰብሰብ አድርጌ ተረጋግቼ በደንብ አስቀድቼ እስከመመክራችሁ ድረስ ባለችኝ ሰዓት ቶሎ ወራ አድርጌ ዞር ልበል ብዬ ነው። ለማንኛውም ግን እቺታችን መካሪያችን ግን ጠብ ማይል ምንም ማይል መሬት የማይወድቅ ምክር ነው የመከረችን የምትመክረና ኢቨን ቲክቶክ ገብታችሁ ብታዩት ራሱ የሚገርም ነው። አፋችሁ ከፍታችሁ የምትሰማት እና እንደዚህ አይነት ሰዎች ያበርታልን ያኑርልን ለማለት ነው። ቪዲዮዋንም ክብር ለመስጠት ነው፣ ለእሷም ክብር ለመስጠት ነው እንግዲህ ቪዲዮዋን ያመጣው። ወደ እስራኤል ሂድ። ሰላም አምሹ፣ ሰላም ዋሉ፣ ሰላም ደሩ። ባይ ባይ። ነገ እንገናኛለን።